አስቀድሜ ማለት ነው በኢትዮ ፎረም የወጣ 27 ከኮሎኔል ደመቀ ዘውዱ ጋር ቃለ ምልልስ በማድረግ የዘገባ ሽፋን መስጠታችን ይታወሳል። በወቅቱ ከኮሎኔሉ ጋር በተያዘም በማህበራዊ ሚዲያ ሲሰራጭ ያስተዋልነውን እንደዚሁም በዛ ሰሞን የተደረገውን የብልጽግና ከፍተኛ ባለስልጣናትን የከተሞችን ስብሰባም እሳቸውም መምራታቸውን በተጨማሪ ደግሞ ብልጽግና እያደረገ የሚገኘውን የፖሊስና የሚሊሻ ስልጠናዎች እሳቸውም ሲሰጡ መታየታቸውን ተከትሎ ነበር ቃለ መጠይቅ ለማድረግ የደወልንላቸው። ይህን ቃለ መጠይቅ ስናደርግም ከዘገባ ውጭም አጀንዳውን የማቅረብ የተለየ ሽፋንም የመስጠት እቅዱ አልነበረንም። በአማራና በትግራይ ህዝብ መካከል መቀራረቡ እንዲፈጠር አብዝቶ እንደሚመኝ አካል ጉዳዩን የማራገብ ፍላጎቱም እንዲሁ አልነበረንም። እንዲያም ሆኖ የአማራ ክልሉን የትግል እንቅስቃሴ ምክንያታዊ ነው ብዬ አላምንም ያሉትን የኮሎኔል ደመቀ ዘውዱን ንግግር አንዳንድ ግለሰቦች የተሳሳተ መረጃ እንዳሰራጨን በማድረግ ጣቢያችንንም ሲያብጠለጥሉ መመለከታችንን ተከትሎ ሙሉውን ቃለ ምልልስ ወደ እናንተ ለማቅረብ እንደምንገደድ ገልጸንላችሁ ነበር። በዚህም መሰረት አስቀድመን ኮሎኔል ደመቀ ዘውዱ ቃለ ምልልሱን ስለሰጡን በተከታታዮቻችን ስም እያመሰገን እንድታደምጡት ጋበዝን። ጤና ይስጥልኝ ኮሎኔል፣ እንደምን አሉ? እንደ ወሬ ማህበራዊ ሚዲያ ላይ ሲናፈስ ሰምቼ ልጠይቆት ነበር ኮሎኔል። ሰምተህ ነው? በመንግስት ኃይሎች እርስዎን የመያዝ እቅድ አለ ወዘተ የሚል ነገር ነው ያየሁት ነገር። ምን አርጎ ነው የሚለው አሉት? ምክንያቱን እንኳን አላወቅኩም ኮሎኔል። ምን አይነት እንቅስቃሴ? ምንም አይነት እንቅስቃሴ የለም። ሰላም ነው። እንደውም ስብሰባ ሲመሩ አይቻለሁ ሁመራ ላይ አይደል? እኛ ጋር ሁመራ ነበር። እንዴት ነው አሁን ወልቃይት አካባቢ ያለው ሰላሙ? እዚህ ፍጹም ሰላም ነው፣ ምንም ችግር የለውም። አሁን የሚሉ ሰዎች የተነሱ እንደሆነ ባናውቅም ስለዚህ እኛ ጋር ሰላም ነው፣ ምንም ችግር የለውም። ዞኑ በሰላም ነው የሚገኘው ነው የሚሏቸው ዝም ብለው ነው። ሰሞኑን የህዝበ ውሳኔ ጉዳይ ተደጋግሞ ተነስቷል። እንዴት ነው እርስዎ የሚያዩት ይህን ነገር? ያው ግን እስካሁን መንግስት በዚህ ነው የምንፈታው ብሎ አቅጣጫ አላመጣም። እኛ ግን ሁሉ የትኛውም መንግስት መፍትሄ ነው የሚለው ምክንያት ከሆነ የትኛውም ቢሆን እንቀበላለን ብለን አስበን እኛ የስራችን እየሰራ ነው ያለ ነው ማለት ነው። ህዝበ ውሳኔ ምክንያት ያለ የትኛውን ማን ነው ህዝበ ውሳኔ የሚለው ቅድመ ሁኔታ ንግግር ያስፈልገዋል ማለት ነው። ኮሎኔል፣ በጦርነቱ ምክንያት ከእናንተ አካባቢ የተፈናቀሉ ብዙ እንዳለ ያው ተደጋግሞ ተነግሯል እና ተመልሰዋል እነሱ የተፈናቀሉት? ሰላማዊ የሆነ ተመልሰዋል። ነገር ይኖራል። ያው ወንጀል ያላቸው ደግሞ ሲዋጉ የነበሩ ደግሞ አልተመለሱም። አዎ ኮሎኔል፣ ግን ሌሎችም ያልተመለሱ በርካታ ተፈናቃዮች እንዳሉ ነው ተደጋግሞ በተለይ ከላይ ከትግራይ በኩል የሚነሳው እና ከዚህ በኋላ አትቀበሉም ተፈናቃይ እንደማለት ነው ወይስ እንዴት ብሎ? ያው ከነገራል መጀመሪያው እውቅና ይስጡ ለአካባቢው ጠየቀው ጥያቄው እውቅና ከሰጡ ለኢትዮጵያ ነው መኖር ይቻላል ማለት ነው። እውቅና ሳይሰጡ ግን እነሱ ትግራይ ነው ወልቃይት እያሉ እኛ ደግሞ ጎንደር ነን እያልን እንዴት ሁለት ሰብ መቼም አንድ ቤት አብሮ አይቀመጥ ማለት ነው። ሰላማዊ የሆነ ግን ያው ከኛ ጋርም ጦርነቱ ተደናግጠው የሄዱት ተመልሰው ገብተዋል። እኛ ጉዳያችን አይደለም፣ በኢትዮጵያዊነታችን መኖር ነው የምንፈልገው፣ ሰላም ነው የምንፈልገው ያሉት እየኖር ነው። ስለዚህ ተፈናቃይ የሚመጣበት መልክ ይኖረዋል ማለት ነው። ኮሎኔል፣ ከተፈናቃዮች ጋር በተያያዘ ግን ከትግራይ ክልል ባለስልጣናት ጋር ተነጋግራችሁ ወይ ተደዋውላችሁ እንደዚህ አውርታችሁ ታውቃላችሁ? በጭራሽ እኛ ጋር አላረጉ። ተደጋግሞ የምታነሱትን ነገር አንድ ኮሎኔል ልጠይቆት፣ በበጀት አልተሰጠንም ከፌዴራል መንግስቱ በኩል ስትሉ ሰማለሁ እና ጉዳዩን ምናልባት የብልጽግናው መንግስት ማለት የፌዴራሉ መንግስት በህገ መንግስቱ መሰረት ለመፍታት ከመስማማቱ ጋር በተያያዘ ይመስላችኋል? በዛ ምክንያት በጀቱም አይለቀቀው? ለአንድ ጉዳይ ደጋግሞ መናገር ያስፈልጋል ነው። ትክክል እንዳልሆነ በፊት ተናግረሃል። ምክንያቱም መንግስት የማንነት እና ወሰን ጥያቄ ሌላ ነው፣ በጀት ደግሞ ሌላ ነው። ህገ መንግስቱ ይብን አሁን ያለ ህገ መንግስት
ማንነት ስለጠየቅን ብሎ የሚከለክለን አልነበረም። ለምን ምክንያት በጀት መስጠት እንዳልፈለገ መንግስት እስካሁን ለኛም እንቆቅልሽ ነው። እናቶች በሕክምና እጦት፣ ህጻናት በሕክምና እጦት የሚሰቃዩ አሉ። እንደዚህ ጋር ማየት ይገባቸዋል። እንግዲህ በፖለቲካው ፍላጎት አንዱ ህዝብ በሌላ አንዱ ህዝብ በሌላ ማየት አይገባም፣ በእኩል ማየት ይገባል የሚል ሀሳብ ያደጋግመን ነግረናቸዋል። እንግዲህ አንድ ሰማም ካለ መንግስት ግን ምን ማድረግ አንችልም። ለእኛ በመብራሪያ ነገር አልተመለሰም። ይመለሳል፣ እንመድባለን፣ ትክክል ናችሁ ይላል። መሬት ላይ ግን እስካሁን በጀቱ የተመደበ አይደለም። ኮሎኔል ሰሞኑን እንዳዩት የብልጽግና ባለስልጣናት በየከተሞች መጥተው ህዝብ ታወያዩ ነበር እና ብዙዎቹ ያነሱት ነገር ብዙዎች ባለስልጣናት ማለት ነው በመድረክ ላይ ሲናገሩ የሰማሁት ነገር የአማራ ህዝብ ጥያቄዎች ብለው ከተነሱ ጉዳዮች ውስጥ የወሰንና የማንነት ጥያቄ ነው አንዱ እና በዚህ ጉዳይ ደግሞ እየሰራን ነው የሚል ነገር ሲያነሱ ሰምቻለሁ። እና እርስዎ እነዚህ ጥያቄዎች ከማንነትና ከወሰን ጋር የተያዙ ጥያቄዎች አልተመለሱም ብለው ነው የሚያምኑት? ተመልሷል ነው የምንለው። እንግዲህ ምክንያቱም እኛ ራሳችን እያስተዳደር ያለነው ባለነው ሁኔታ እውቅና ይሰጠን ነው። እኛ እውቅና ይሰጥ በጀት ይመደብ ነው የእኛ ጥያቄ እንጂ ቦታውን አካባቢውን ተመልሷል። እኛ ምክንያቱም በራሳችን እያስተዳደር ነው። አካባቢ ማህበረሰብ በሚመስለው በራሱ በቋንቋው በባህሉ እየኖረ ነው ያለውን። ስለዚህ እንደ ሀገር ግን እንደ መንግስት መስጠት የሚገባው እውቅና መስጠት ይገባል። መመደብ የሚገባ በጀት ይመድብልን ካልሆነ በስተቀር መንግስት አሁን ሌላው ነጻነት አልከለከለንም ማለት ነው። እንግዲህ ራስን ከማስተዳደር በላይ ሌላ ነገር የለም። አሁን ያለ መንግስት ራሳችን እንድናስተዳደር ፈቅዶልናል። ይሄ እንደ መልካም ነገር ነው የምናየው። ትላንትና በህወሓት መር መንግስት በነበረው ኢህአዴግ ይህን እድል ለዚህ ህዝብ ለዚህ አካባቢ ለራያም ሆነ ለወልቃይት እድሉን አልሰጠም ነበረ። አሁን ባለው ሁኔታ ግን የአካባቢ ተወላጆች በሙያም በፖለቲካ አመራርም እየመራን ስላለን ይሄ እንደ መልካም ነገር ብለን ነው የምናየው። ምክንያቱም ሁሉን በድፍኑ በጭፍኑ አልተመለሰም፣ ትክክል አይደለም ማለት ጠቃሚ ስላልሆነ ማለት ነው። እስቲ ወደ ሌላ እንደው ይሄ ከዚህ ከአማራ ክልሉ ጋር በተያያዘ ያለውን በኋላ ልምጣበትና የትግራይ ጊዜያዊ አስተዳደር ዛሬ መግለጫ አውጥቷል አይተውት ከሆነ እና በትግራይ ግዛቶች ያሉ የህግ አስከባሪ ነን እያሉ የተሾሙ አስተዳዳሪዎች እንደፈለጉ በሚሆኑበት ሁኔታ የፌዴራል መንግስቱ የመፍትሄው ሳይሆን የችግሩ አካል እንደሆነ ያስመስለዋል የሚል አይነት ነገር ነው። አይተውት ከሆነ ለምን መሰለህ አሁን እና የሚገርመው ህወሓት የሚባለው ኃይል ግን አሁንም ያልነቃ እንደሆነ አሁንም ያልገባው እንደሆነ የሚያሳይ 27 ዓመት ሲገሩ ሲያስተዳድሩ ኢትዮጵያ ህዝብ አልገባውም ነበር። ትክክለኛ ለሀገር የሚያስቡ ይመስለው ነበረ። ሲገርፉም ብዙም የሚያስወቁ አልነበረም። ግን አሁን እኛ ነቅተን ተገቢ አይደለም አካሄዳችሁ ፍትሃዊም አይደለም ብለን ተቃውሞን የማንነት ጥያቄም አንስተን መላ ኢትዮጵያ ህዝብ ደግፎንም ከስልጣናቸው ሲወርዱ ምክንያቱ 27 ዓመት ሲቆዩ እነሱ ያሉት ብቻ ነበረ ተግባራዊ የሆነው። እነሱ ያሉት ሁሉ መጽሐፍ ቅዱስ ነበረ። አሁን የኢትዮጵያ ህዝብ ደግሞ ትክክል አላችሁ ትክክል አይደላችሁም ሲላቸው ደግሞ ሁሉን የኢትዮጵያ ህዝብ የሚያደርገው ሁሉ ስህተት ነው። አሁንም ብልጽግና መንግስት የሚያደርገውም የለውጥ መንግስት የሚፈጽመው ሁሉ ስህተት ነው ነው የሚሉት እነሱ። ትላንትና ወልቃይት ራያም ጠለምትም በጉልበት የትግራይ አካል አድርገውታል። ታሪካዊ የትግራይ አካል ግን አልነበረም። ስለዚህ ከትግል ተጠቅመው የሚፈልጉትን ቦታ ወሰዱ። አማራ የሚወክል ድርጅትም ስላልነበረ በዛን ጊዜ የሚፈልጉት ራሳቸው ነው የወሰዱት። እኛ ደግሞ ትንሽ ሁኔታውን ዘመኑን አይተን ደግሞ በወረቀት ነው መታገለን ህወሓት ማሸነፍ እንችል እንጂ በመሳሪያ እንደማይቻል አይተነው ነበር ዛን ጊዜና ይህ
ይህን አካባቢ ራሳችን ስናስተዳደር ማዕከላዊ መንግስት ደግሞ ጥያቄያችን ቢያንስ ተገቢ ነው ብሎ ያምናል ብዬ አስባለሁ። አይ የሚነሳው ጥያቄ እኮ ኮሎኔል የፕሪቶሪያው ስምምነትና የህገ መንግስቱ ተግባራዊነት ነው በትግራይ በኩል ገብቶኛል። ተመልሰው አሁን የማዕከላዊ መንግስት ለመውቀስ የሚመስል መግለጫዎች አውጥቶ አይተናል። ስለዚህ እሱ ያለው ብቻ ሲሆን ነው ኢትዮጵያ የምትባል የምትኖር፣ እሱ ያለው ብቻ ሲፈጸም ነው እውነት አለ ህግ አለ የሚለው። ስለዚህ እሱ የማይመቸው ማስተናገድ ማይችል ድርጅት ስለሆነ ምንም አይደለም። በጦርነቱ ወቅትም በትግራይ ተወላጆች ላይ ግድያ፣ ማፈናቀል፣ ሌሎችም ጾታዊ ጥቃትን ጨምሮ አትሮሲቲስ ተፈጽሟል የሚል ተደጋጋሚ ሪፖርት ያው ሲቀርብ እርስዎ የሚታዘቡ ይሆናል፣ ይሰማል። እርስዎ እነዚህ ነገሮች አሁን እርስዎም እና ሌሎችም ባልደረቦቹ በሚያስተዳድሩት አካባቢ አልተፈጸመም ብለው ነው የሚገልጹት? በጭራሽ እኛ አንድ የትግራይ ህዝብም እዚህ በግፍ የተገደለ የለም ብለዋል። እኛ ብንኖራል አይደለም የትግራይ ህዝብ በጣም በሺ የሚቆጠር ህዝብ እኮ አለ። እዚህ ምናልባት ተዋግቶ የሞተ የትግራይ ተወላጅ ሊኖር ይችላል በጦርነቱ በአካባቢ ማለት ነው። ከዚህ ውጭ ግን ለመንግስት እጅ ሰጥቶ ለአካባቢ ማህበረሰብ እጅ ሰጥቶ የትግራይ ተወላጅ በመሆኑ በማንነቱ ማንም ሰው ግድያ የፈጸመበት የለም። እንኳን እኛ የምናውቅ አይደለም የማያውቅ ሰውም እንዲህ አይነት ድርጊትም የፈጸመ የለም ብለን እኛ የምናስበው። ህወሓት ግን እኛ በጅምላ ጨርሶናል፣ ቀዝቃዛ የዘር ማጥፋት ወንጀል ፈጽሟል ብለን ስለምንከሰው ተገልብጦ እሱ ባለመብት ለመሆን ተጎጂ ለመምሰል ነው የሚናገረው ብለን ነው የምናስበው። ጎታል የማያፈር ድርጅት ነው ብለን የምናስበው አንዱ እሱ ነው እና ይሄ የስም ማጥፋት ስለሆነ ምንም ችግር የለውም። እኛ ባልፈጸምን ነው ምንም አይመስለንም። ግን እኮ ኮሎኔል የህወሓት ሰዎች ብቻ ሳይሆኑ ይህንን ነገር የሚሉት እነሱ ብቻ ሳይሆኑ ዓለም አቀፍ ተቋማትም እንደዚህ እንደ አምነስቲ ኢንተርናሽናል ያሉ ሰብአዊ መብት ድርጅቶችም ናቸው ይህንን ነገር ሲያነሱ የሚደመጡት። እንደውም አሜሪካ የኢትኒክ ክሊኒዚንግ ብላ ነው መግለጫ ያወጣችው። እነሱ አሜሪካን እኮ እዚህ ገብተው አላጠኑመችም። የትግራይ ሰዎች በፈቷቸው ነው ነጮች የሚናገሩት ማለት ነው እንጂ መጥተው አጥንተው አይተው የትኛው ህዝብ የተጎዳ ብሎ ጠይቀው አልነበረም። ይሄ ቀደም ሲል እኛ ሀሳብ ሰጥተንበታል። ሚዛን የጎደለው ሰብአዊ መብት አክባሪዎች ሳይሆኑ የአንድ ወገን ፖለቲከኞች ሰዎች ናቸው ብለን ነው የምናስበው። ሲቀጥል የአሜሪካ መንግስት ነው ብለን እኛ እናስበው። የአሜሪካ መንግስት አይደለም ግለሰቦች ናቸው ያሉት። ግለሰቦች ደግሞ በራሳቸው ጥቅም ሊሆን ይችላል። ሞታል እንደ ገንዘብ ነው። ዓለም ወይ ከጉልበት ሊኖር ይገባል ወይ ገንዘብ ሊኖር ይገባል ማለት ነው። ገንዘብ ሲኖር አክባሪ ይበዛል። ህወሓት ደግሞ የኢትዮጵያ ህዝብን ገንዘብ ዘርፎ እየቆረጠረ ለየትኛው ነጭ ሲሰጠው ይናገራል። እኛ እሱ ነው ብለን ነው የምናስበው። ኮሎኔል እዚህ ጋር ዘላቂ መፍትሄው ምን ይሁን? አሁን ማለት ብዙዎች አሁንም የአማራና የትግራይ ህዝብ መካከል መቀራረብ እንዳይፈጠር ብልጽግና በተለይ ወልቃይትን ጨምሮ እነዚህን ግዛቶች እንደ ታይም ቦምብ ይዟል የሚሉ ስላሉ ብዬ ነው። እንደዛ የሚሉ ስለሚኖሩ ብዬ ነው። ኮሎኔል ፋኖ የሚባለው ማን ነው የሚለው ፋኖ ለሀገሩ የሚዋጋ ለሰላም ለጸጥታ የሚቆም ኃይል ነው። ስለዚህ በዚህ በኩል እኛም ለሀገራችን ለአካባቢያችን ፋኖዎች ነን። ጎታል መላ ኢትዮጵያ ህዝብ ፋኖ ነው። የትኛውም ኃይል ዲሞክራቲክ ያልሆነ ህዝቡ የሚያጠፋ ሀገር የሚያጠፋ ሲመጣ ይዋጋል ማለት ነው። ከዚህ አንጻር ስለዚህ ይህንን በእኛ አካባቢም የትኛውም የክልሉ ዞኖች ስልጠና ይሰጣል፣ ይሰለጥናል። ፕሮግራም ነው። እኛም የዚህ አካል ሆኖ ስልጠና እየሰጠን ነው። ስለዚህ የሰለጠነ ሁሉ ፋኖ የሚባለው ማን ለማን ነው የሚወጋው የሚለው ነው። ህገወጥም ካለ ህግን ማይገዛ ካለ ይህን ምንሻ ይህን ፖሊስን ይዋጋል ማለት ነው። ህዝብም የሚያከብር ሀገር የሚያከብር ህግ የሚያከብር ካለ ግን የትኛውም አካል ማንንም አይወጋውም፣ ማንንም አይወጋም ማለት ነው። ስለዚህ ይህንን ኮሎኔል ይህንን አይደግፍም ይህንን ይደግፋል የሚለው እሱ እኔ እውነት ነው ያልኩት፣ ታገልበታለሁ፣ ደግፋለሁ። ስለዚህ አሁን ያለው በዞናችን ስልጠና ደግሞ እውነት ነው ትክክል ነው ብለን ስላመን
እየሰለጠነ ነው ማለት ነው። የጥምቀት ዕለት አንድ ንግግር ሲያደርጉ ሰምቼዎት ነበር። ምክንያታዊ ያልሆነ ትግል የትም አይደርስም፣ አያስፈልግም፣ በምክንያት ነው የሚል ንግግር ሲያደርጉ ሰምቼ ነበር። አሁን ያለው የፋኖ ትግል ምክንያታዊ አይደለም ብለው ያምናሉ? ምክንያታዊ ነው። እኔ ምክንያታዊ ነው ግጭቱ ምክንያታዊ ነው ብዬ አላስብም። ምክንያቱም በውጊያ አይደለም መፍታት የሚገባን። እውነት ነው የአማራ ህዝብ ጥያቄዎች አሉት፣ ያልተመለሱ ጥያቄዎች አሉ። እነሱ ግን በፖለቲካዊ ትግል ነው መፈታት ያለባቸው፣ በሰላማዊ መልኩ ነው መፈታት ያለበት። አሁን ይህን ግጭት ለአማራ ህዝብ ነው የሚጎዳ ያለ፣ ለአማራ ህዝብ እየጠቀመው አይደለም። ብዙ ሰው እየሞተ ነው፣ ብዙ ወንድሞች እያጣን ያለ ነው። ይህን ህዝቡ በኢኮኖሚ በማህበራዊ እየተጎዳ ነው ያለው። በግጭት በጦርነት ምንም አይነት ጥቅም አይመጣም። ስለዚህ በውይይት በመደራደር ነው ጥቅም ይመጣ የሚል አቋም ነው ያለን። የዚያም ስለምናምን እኛም ዞን ጦርነት እንዲነሳ እኛ አልፈለግንም ማለት ነው። ምክንያቱም ለዚያም ደግሞ መከላከያ ትናንትና ብረን ተዋግተን የሀገር ተቋሚ ሆነ ከዚህ ኃይል ጋር ተመልሶ መቅጠም ከትግራይ ኃይል ምን ተለየ? የትግራይ ኃይልን ቆጥራትና ይህ ተቋሚ ትግራይን 20 ምናምን ዓመት ምሽግ ውስጥ ገብቶ ሲጠብቅ ቆይቶ ከኋላውን ወጋና የትግራይ ከሃዲ ኃይል የት ላይ እንደደረሰ የትግራይ ህዝብ አይተናል። ምን አይነት ጉዳት እንደደረሰበት አይተናል። ትግራይ የተጠቀመው ተጎዳ እንጂ አሁንም ለአማራ ህዝብ እንዲህ አይነት ግጭትም የሚጠቅመው አይደለም። ፋኖ ነው ለሚልም የሚጠቅመው አይደለም። ምክንያቱም ቢሆን አማራጭ ሲታጣ ነው ሰው ወደ ጦርነት መግባት ያለበት እንጂ። ግን እኮ ወጣቶች አሁን ወደ ትግል የገቡት ወደ ጫካ የገቡት ማለት ነው ከግጭት ውጪ ሰላማዊ ሰልፍ በየከተማው አድርገው ግድያው ይቁም፣ መፈናቀሎች ይቁሙ የሚሉ ተደጋጋሚ ጥያቄዎችን አቅርቧል። እና ብልጽግና እነዚህ ሰልፎች ሲደረጉ የትም አይደርስም ጩኸት ነው እያለ ነበር ምላሽ ይሰጣቸው የነበረው። መቼም መፈናቀሉን አዲስ አበባ ዙሪያን ጨምሮ በየአካባቢው እርስዎም ይሰሙ ይሆናል። ግድያውን በማንነት ምክንያት የሚፈጸመው ያው የሚታወቅ ነው በተለያየ ቦታ። ይሄንን እንዲቆም በሰላማዊ መንገድ የጠየቁት ደግሞ ያው ብዙዎቹ እስር ቤት ነው ያሉት። ምክንያታዊ አይደለም ስላሉኝ ነው። አልተሞከረም ወይ ነው ይሄ ሁሉ ሰው እየታሰረ ምን እያለ ስለሱ ምናልባት ብታምንበትም ባታምንበትም ኮማንድ ፖስት ተብሎ መንግስት ጥሏል። በዚያ ልክ እንግዲህ ኮማንድ ፖስት የከለከላቸው ነገሮች ይኖራሉ። እነሱን የጣሰ ሰው ታስሮ ሊሆን ይችላል። ኖ እኔ ከአስቸኳይ ጊዜ አዋጁ ጋር አይደለም ኮሎኔል፣ አስቀድሞም ጭምር እኮ ነው። ከእርስዎ ጋር አብረውም እኮ በጦርነቱ ጊዜ የተዋጉ የጸጥታ አካላት ፋኖች ጭምር ማለት ነው በየቦታው ታስረው የሚታፈነው እኮ ብዙ አይደል እንደ በየቦታው። አንዳንዱ የብልጽግና መንግስትም የለውጡ ኃይሉም ተቀባይነት እንዳይኖረው ከውስጥ ሆኖ የአማራ ህዝብም ጠላትም የኢትዮጵያ ህዝብ ጠላት የሚባል የሚፈጽሙ ያለው ሊሆን ይችላል። ዋል እንግዲህ ኦቨርኦል ያስደመጥኳችሁ የደመቀ ዘውዱ የፋኖን ትግል ምክንያት የሌለው ምክንያት ቢስ ነው የሚሉት ደመቀ ዘውዱ። እንግዲህ በደመቀ ዘውዱና ምናልባት በዘመነ ካሴ በአፋብን መካከል ምንድነው ልዩነቱ? ምንድነው ልዩነታቸው? የአፋብን ኦፍ ኮርስ የነዘመነ ካሴ ለነጻነት ነው። ደመቀ ዘውዱ ደግሞ የፋኖን ትግል የሚቃወም ከብልጽግና ጋር ሆኖ ፋኖን የሚዋጋ አካል ነው። ልዩነታቸው አንደኛው የነጻነት ታጋይ ነው፣ አንደኛው የሰሊጥ ነጋዴ ነው። ስለዚህ በዚህ መካከል ብዙ ግርታ እንዳይኖር አንዳንድ ጊዜ ነገሮችን ግልጽ ማድረግ በጣም ተገቢ ነው። ብዙ ምክንያቱም በቅንነት ምንድነው ልዩነታቸው ምናምን ቀደም ያስደመጥኳችሁ ኢንተርቪው ከኢትዮ ፎረም ጋራ ደመቀ ዘውዱ ያደረገው ነው እና ደመቀ ዘውዱ የአማራን ፋኖ ትግል እንዴት ታየዋለህ ሲባል ምክንያት የለሽ ምክንያት የሌለው ትግል ነው የፋኖ ትግል ነው ብሎ ነው የሚያስቀምጠው። ለምንድነው ደመቀ ዘውዱ ለምንድነው የፋኖን ትግል የማይቀበለው? ለምንድነው የፋኖን ትግል የሚዋጋው? ለምንድነው ፋኖቹ ራሱ የሚዋጋቸው ደመቀ ዘውዱ ብላችሁ ከጠየቃችሁ ቀላል ብልጽግና
ኦህዴድ ማለት ነው የሚያስተዳድረው መሬት አለ። ብዙ ጊዜ ወልቃይትን የሚያስተዳድረው ከሌ ነው። ወልቃይትን እያስተዳደረ ያለው ኦህዴድ ነው። የና አብይ አህመድ ልክ እንደ ድሬዳዋን ማን ነው የሚያስተዳድረው? ፌዴራል ነው። ልክ እንደ ፌዴራል እንደሚያስተዳድረው ወልቃይትንም እያስተዳደረ ያለው ፌዴራል ኦህዴድ ነው። ባጭሩ ደመቀ ዘውዱ መሬት ተሰጥቶት ሰሊጥ እየነገደ ከአብይ ጋር ሆኖ ፋኖን የሚዋጋ ነው። በቅርብ ጊዜ የጎንደር ከዚህ በፊትም በብዙ ሺህ የሚቆጠሩ ፋኖ የተባሉ ደመቀ ዘውዱ ያሳሰራቸዋል። ወልቃይት አካባቢ ያሳሰራቸው የታሰሩ አሉ። ስለዚህ ከዛም አልፎ ተርፎ ደግሞ ኮሎኔሉ እንደሰማችሁት የመከላከያ እነ ደመቀ ዘውዱን ይዘው ነው ፋኖን እየተዋጉ ያሉት። ስለዚህ ሰሞኑን በዚህ በሶሻል ሚዲያው ላይ ብልጽግና ያሰማራቸው የሰሊጥ ነጋዴ ልጆች እየመጡ አፋብን ወይንም እነ ዘመነ ካሴን ሲያጣጥሉ ሰምታችኋል። እንዲያውም አንዳንዶች ህወሓት ሆነዋል እያሉ ህወሓት ናቸው እያሉ ምናምን እያሉ፣ በትክክል ህወሓት ከሆነ ደመቀ ዘውዱ ህወሓት ነው። ደመቀ ዘውዱ የትግራይ ተወላጅ ነው። ለማታውቁት ምንም አባቱን ኢንተርቪው ላስደምጣችሁ እችላለሁ። ደመቀ ዘውዱ ህወሓት የነበረ ከህወሓት ጋር የታገለ እውነተኛ የትግራይ ልጅ ነው። አማራ ነኝ ሊበላህ ነው። በትክክል ግን እውነተኛ አማራ ደግሞ ካልን ደግሞ ዘመነ ካሴ ነው። ኦብቪየስሊ ክሊር አሜን። ዘመነ ካሴ አማራ ነው፣ ምንም ጥያቄ የለም። በጣም የሚገርመው ግን ይሄኛው ነው እነሱን የሚከሳቸው፣ የሚያሳዳቸው፣ የሚገላቸው። በጣም ደግሞ እዚህ የሰሊጥ ነጋዴ ንግድ ውስጥ የገቡ ዘራፊ ወራሪና ሌባው አፋብን እንደዚህ ናቸው፣ ህወሓት ናቸው፣ ጽምዶ እያሉ ነው። በመጀመሪያ ብዙዎቻችሁ ስለ ጽምዶ ማታውቁ፣ አይ ቲንክ ጽምዶ ሲጀምር አይ ቲንክ ቃሉ ትግርኛ ነው፣ መጣመር ማለት ነው። ጽምዶ በዋናነት የሚጠቅመው ለአማራ ነው። ብዙዎቻችሁ እንደው ይህንን ጠይቃችሁ አታውቁ። እንደው ዛሬ ልንገራችሁ ትንሽ በተና አድርጌ። አንዳንድ ሰው ሚሉትን ለመስማት እንጂ የተሰጠውን ጭንቅላት ለማሰብ ስለማይጠቀም ጽምዶ የሚጠቅመው ማንን? ከሁሉ በላይ የአማራን ትግል ነው የሚጠቅመው። ለምንድን ነው የአማራን ትግል የሚጠቅመው? ፋኖ ከአብይ ጋር መታገል ከጀመረ አሁን ሶስተኛ ዓመት አልፎታል። ፋኖ አማራ ክልልን መቆጣጠር ችሏል? አልቻለም። ዋና የምትሏቸው ወሎ በል፣ ሸዋ በል፣ ጎጃም በል፣ ጎንደር በል፣ ዋና የሚባሉ ከተሞችንም ምኖችንም ለመቆጣጠር አልቻለም። ሂቴን ራን ነው የፋኖ ትግል አሁን ያለበት። ሂቴን ራን ማለት ምን ማለት ነው? ታደፍጣለህ፣ ትመታለህ፣ ታመልጣለህ። ስንት ዓመት? 3 ኦኬ። ኦላ ስንት ዓመት ሆኖ በትግል ኦላ የጫካ ትግል ከጀመረ አዶን ወደ 60 ምናምን ዓመት ይሆነዋል። በደርግም ኦላ ነበረ፣ በንጉሱም ጊዜ ነበረ፣ በደርግ ነበረ፣ በኢህአዴግም ነበረ፣ አሁንም አለ ኦላ። በጣም ብዙ ዓመት የቆየ ነው። ለምንድን ነው ሰክሰስፉል ያልሆነው ኦላ? ለምንድን ነው ያላሸነፈው? በትጥቅ ትግል አሸንፎ ስልጣን ያልያዘው ብቻውን ነው ኦላ፣ ብቻውን። ስለዚህ ብቻውን ሆኖ ማሸነፍ አይችልም። የግዴታ ያስፈልገዋል አቅም፣ ኃይል፣ ስብስብ። አፋብንና እነ ዘመነ ካሴ በጣም ስማርት ናቸው። በጣም ብልህ፣ በጣም አራዶች ናቸው። ያውቁታል። እነሱ ብቻችንን እንታገለው አብይን ቢሉ ልክ እንደ ኦላ 20 ዓመት 30 ዓመት እያለ ሊቀጥል ነው። በዛ መካከል ደግሞ የሚሆነው አይታወቅም። አመራሮቻቸውም ሊገደሉ ይችላሉ። ትግሉ ሊዳፈን ይችላል። ስለዚህ ይሄ ነፃነቱ በባርነት ይለወጣል። ስለዚህ እነ ዘመነ ካሴ በጣም ያሰሉት ነገር በጣም ስማርቶች ናቸው። ብቻችንን ከገዳም አንወጣም፣ ከጫካ አንወጣም፣ ከቤተ ክርስቲያን አንወጣም። በቃ ሁሉ ጊዜ ቤተ ክርስቲያን ውስጥ፣ ገዳም ውስጥ፣ ጫካ ውስጥ እየተደበቅን ብዙ ዓመት መዝለቅ አንችልም። ስለዚህ ይህንን ትግል ወደፊት ለማምጣት እኛም ወደፊት ለመራመድ
የሚረዳን የሚያግዘን ጽምዶ ነው በሚል እነሱ ራሳቸው በጣም ስማርት ስለሆኑ ከሌሎች ጋር ተባብረው ስርዓቱን በመክፋት ወይንም ስርዓቱን በማሸነፍ ደረጃ ያመጡት ሐሳብ በጣም ስማርት ነው። ብዙ ሰው ጽምዶን የሚቃወመው እዚህ ይሄ ቲክቶክ ላይ ያለ ዝባዝንኬ አሜሪካን ሀገር ወተትና ዳቦ እየለመነ በልቶ በዚህ በነፃ ዋይፋይ ገብቶ አፋብን እያለ ይቃወማል። ዘመነ ካሴ እያለ ይቃወማል። እነሱ ህዋት ሆነዋል ምናምን ይላል። ስማርት ናቸው ብራዘር። ሜዳ ላይ ያለውን ትግል በትክክል የተረዱ ያወቁ የገባቸው ናቸው እነ ዘመነ ካሴ። አብይ አህመድ ጀት፣ ሄሊኮፕተር፣ ድሮን፣ ታንክ፣ ከባባድ መሳሪያ በጣም እጅግ ብዙ ሰራዊት ታንክና ባንክ ያለውን። ስለዚህ እነ ዘመነ ካሴ ክላሽ ይዘው ሊያሸንፉት አይችሉም። ግን ስማርት መንገድ ግን ቀይሰዋል። በጣም ስማርቶች ናቸው። ዘመነ ካሴ በጣም ስማርት ሰው ነው። አክቹአሊ በትምህርት ደረጃውን በጣም ጎበዝ ተማሪ እንደነበር ይነገርለታል። እንደሱ ሲሉ ሰማል። በእርግጥ እኔ የሱም ባዮግራፊ ብዙ አላቅም እና ግን እንደዛ ይባላል እና ስማርት ናቸው። ስለዚህ ይሄንን ነገር ለማገዝ ትግላችንን ለመርዳት የሚችሉ ብለው ማሰባሰባቸው ይሄ ጽምዶ ምናምን መፍጠራቸው እንደዛ አይነት ፕሮሞት ማድረጋቸው በጣም 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 እነዚህ ልጆች ጂኒየስ ናቸው ማለት ነው። ስማርት ናቸው። አለበለዛ ያው አሁን 3 ዓመታቸው 4 5 6 እያለ ሊቀጥል ነው። የአማራ ጦርነት ደግሞ በተራዘመ ቁጥር ህዝብ ይደቃል፣ ሰላም ያጣል፣ ብዙ ነገር። ሁሉ ጊዜ ትጥቅ ትግል በጣም አጭር ካልሆነ በረጅም ጊዜ ውስጥ ህዝብህ ነው የሚደቅ። ስማርት ሙቭ ነው ያደረጉት። ስማርት ሙቭ ማድረጋቸውን ብዙ ሰው እዚህ ሶሻል ሚዲያ ላይ ያለ አልተረዳቸውም። እነ ዘመነ ካሴ ወይ አፋብን ወይ ደግሞ ምናምን አይ ቲንክ በትክክል የተረዳቸው ያው የገባው አልመሰለኝ። ብዙዎቹ ህወሓት ነው ህወሓት ስላለ ህወሓት ነው የሚሉት። ህወሓትን ከነሱ ጋር ማሰለፍ ከቻሉ እነ ዘመነ በጣም ስማርት ናቸው ማለት ነው። ኤርትራን ከነሱ ጋር ማሰለፍ ከቻሉ በጣም ስማርት ናቸው ማለት ነው። ወይ ሱዳንን ከነሱ ጋር ማሰለፍ ከቻሉ ስማርት ናቸው ማለት ነው። በጣም ስማርት ናቸው እና ብዙ ሰዎች የነሱን ስማርትነት ሲያነሱት አልሰማም። ኢንስቴድ የዚህ ሰሊጥ ነጋዴ ልጆችና ሰሊጥ እየዘረፈ ላለው ለኦህዴድ የተገረዱ ሰዎች እንደ ደመቀ ዘውዱና ስብስባቸው ሚዲያ ላይ መጡና እነዘመነ ህወሓት እነዘመነ ምናምን ይሏቸዋል። ዋል እንደዛ የምትለው የአብይ አህመድ ገረድ ነህ፣ ሎሌ ነህ። እንደውም ደግሞ ግልጽ ነው ይታወቃል። ኦብቪየስሊ ነህ። ባጭሩ አሜን ህወሓት እውነት ለመናገር ብቻውን የታገለ ድርጅት ነው። ህወሓት አሁን እንደው እንትናን ይዤ እንትናን ብቻውን ታግሎ እኮ ህወሓት ለዛውም አብይ አህመድ የአማራን ሚሊሻ ይዞ የኤርትራን ኃይል ይዞ የሶማሊያን ወታደሮች ጨምሮ ባንኩን ታንኩን ምኑን ይዘው የትግራይ ኃይሎች ከትግራይ አስወጥተው ደብረ ብርሃን ድረስ እኮ ነድተውታል። ምልህ ልክ አንድ ከብት እንደው ይሄ ከብቶች እንደሚነዳ እረኛ ማለት ነው። አሜን። ግን የነሱን አቅም ስለተረዱ እነዘመነ ትግላቸውን ወደፊት ለማምጣት ወደፊት ለመሄድ እንዲረዳቸው በጣም የወሰዱት ስትራቴጂ በጣም እኔ ይገርመኛል። በጣም ጂኒየሶች ነው። ግን ለምንድን ነው ታዲያ አንዳንድ አማራንን የሚቃወሟቸው ካላችሁ በትክክል እኔ ነግራችኋለሁ። እንደው ፋቅ አድርጋችሁ ብታዩአቸው ደመቀ ዘውዱ ያሰማራቸው፣ ደመቀ ዘውዱ ደግሞ አብይ አህመድ ያሰማራው ዛሬ ፋኖን እየታገለ ያለው የአማራ ሚሊሻ ነው። ደመቀ ዘውዱ የአማራ ሚሊሻ ነው ታውቃላችሁ። በቅርብ ጊዜ የያዘው ዩኒፎርም ላይ የአማራ ሚሊሻ ነው። ስለዚህ ደመቀ ዘውዱ የሚታገለው ማንን ነው? አማራ ነው። ግን በማንነቱ ከመጣችሁ የትግራይ ሰው ህወሓት የነበረ ነው።
እሱን ደግሞ ከመጣችሁ አማራ ነው እየታገለ ያለው ለአማራ ነፃነት ነው። በጣም የሚገርመኝ አማራንን የሚሉ እሱን ተቃውሞ እሱን ይደግፉታል። አንደኛ ብልጽግና ስለሆነ፣ ሁለተኛ የፋኖን ህልውና ለማጥፋት ነው። ፋኖ ከጠፋ አዲስ አበባ አትገባም እየተባልክ በጥፊ ያጮሉ በመጣህበት አውቶቡስ ይመልሱሃል ማለት። ስለዚህ ለነፃነት መታገል ይሻለኛል ብሎ እየታገለ ያለው ዘመነ ካሴ ነው። ኦነስትሊ እንነጋገር ከተባለ ነገ ጠዋት በቦሌ ከሀገር ልትወጣ ሆስፒታል ልትታከም ጉዳይ ኖሮህ እንዳኳን እንዳትንቀሳቀስ በጥፊ እያሉ እያወረዱ እንዳያባሩ ለነፃነት ልታገልልህ እያለ ያለው ዘመነ ካሴ ነው። ግን ዘመነ ካሴን ተቃውመህ ይሄ የብልጽግና አሽከር ሎሌና ገረድ ትናንትና ከህወሓት ጋራ በጥቅም ተጣልቶ አማራ ነኝ ብሎ ማንነቱን የቀየረ ፖለቲካውን ብቻ አይደለም የቀየረ ከህወሓት ጋራ ሲጣላ የፖለቲካ አቋሙን ቀየረ፣ ከዛ ብሔሩን ቀየረ፣ ከዛ አማራ ነኝ ብሎ መጣ። አማራን እያጭበረበረ አማራን ይዋጋል። አማራንን የሚሉ እሱን እየተቃወሙ እሱን ይደግፋሉ። በጣም አይ ቲንክ ግራ የተጋባቸው ብቻ ሳይሆኑ አንዳንዶቹ ደግሞ ሆም ብለው ፋኖን ለመበተን በብልጽግና እዚህ ተከፋይ የሆኑ ብዙ የብልጽግና ሎሌ ገረዶች አሉ። እንዳትሸወዱ የአማራ ልጆች። አማራ ነኝ እያለ ዘመነ ካሴን ሲቃወም ከሰማኸው፣ አማራ ነኝ እያለ አፋብን እያለ ምናምን ሲቃወም ከሰማኸው ፋቅ አድርገው። የደመቀ ዘውዱ ተልኮ የተቀበለ ነው። ደመቀ ዘውዱ ደግሞ የብልጽግና ሎሌ አሽከርና ገረድ። ይሄንን ግርታ በትክክል ገልጦ የሚያሳያቸው ብዙ አላየሁም እኔ። ዛሬ ርዕስ ያደረኩት ለዛ ነው። ትንሽ ገለጥለጥ አድርጌ ላሳያችሁ በሁለቱ መካከል ያለው ኢንፋክት ማወቅ ያለባችሁ እነ ዘመነ ካሴ ከክልላቸው ብልጽግናን ካስወጡ በኋላ አንዱ የሚያባረሩት ይሄንን እሱንና ስብስቡን ጠርገው ያባሩታል። አትጠራጠሩ። ምክንያቱም የብልጽግና ሴል ነው ይሄ። ብልጽግና ነው የሚከፍለው፣ ብልጽግና ነው የሚያስታጥቀው፣ ለብልጽግና ነው የሚሰራው፣ የብልጽግና ነው ታዛዥ ነው። እየተዋጋም ያለው ደግሞ ፋኖችን። ስለዚህ ዘመነ ካሴ ከአማራ ክልል ከሚያጸዳቸው አንዱ ይሄ ስብስቡን ያጸዱታል። ተወደዳችሁም ጠላችሁም። ግን ዘመነ ካሴ ይሄንን ያደርጋል ሲባል ምን ይሉታል? ህወሓት ሆኗል፣ ህወሓት እንደዚህ አውቀው ነው። ልክ ስሙን እንደው ማጥልሸት ስሙን ማጥፋት ምናምን። እሱን ትታችሁ ዘመነ ካሴ ጠቅላይ ሚኒስትር ይሆናል ወይ ብትሏቸው እሺ አይሏችሁ። እንደሱም ካላችኋቸው አማራንን ብሎ ፋኖ ትግል ደግፋለሁ ይላል፣ ኖ ይላል። እና በዚህ መለየት ትችላላችሁ አክቹዋሊ። እና በሁለቱ መካከል ያለው ልዩነት ዘመነ ካሴ እየታገለ ያለው ለአማራ ነው። ደመቀ ዘውዱ እየታገለ ያለው ለኦህዴድ ነው። ዘመነ ካሴ ህዝቡ ነፃ መውጣት አለበት ነው። ይሄ ደግሞ እኛ የሰሊጥ ንግድ ውስጥ ገብተናል አትረብሹን። ስለዚህ ይሄኛው በትክክል አማራ ነው። ይሄኛው ህወሓት የነበረ የትግራይ ተወላጅ ነው። ማንነቱን ቀይሮ አማራ ነኝ ብሎ ያጨበረበራቸው ነው። ነገ ጠዋት አልመቸው ሲሉ ታያለህ እንዴት እንደሚከረበት። ነገ ጠዋት ይገለበጥልሃል። እኔ በጣም ግራ የገባኝ አማራንን ታዲያ የሚሉ ሰዎች ለምን ይሄን ይቃወሙታል? ለምን ይሄን ይደግፉታል ካላችሁ እሱን የሚደግፉ ይሄንን የሚቃወሙትን ሰዎች ባክግራውንዳቸውን ፋቋቸው ታገኟቸዋላችሁ። ማን እንደው እና እኔ ምንድነው ይሄ ግርታ ብዥታ አለ እዚህ ሶሻል ሚዲያ ላይ። እንዲያውም ብዙ ጊዜ ልናገርበት ፈልጋለሁና ዛሬ ጊዜ ሳገኝ በደንብ ካለኝ ጊዜ አቅጣጫ እንደው በጣም ይሄንን ግርታ ላጽዳለት ብዬ እንጂ ዘመነ ካሴም ይሁን አፋብን
ከህዋት ጋር ቢሰራ ጥቅሙ ለራሳቸው ነው፣ ለህዋት አይደለም። ለራሳቸው ነው ጥቅሙ። የራሳቸውን ትግል ወደፊት ለማስቀደም ነው። ሞኝ እንዳይመስሉ። አሁን ምን ይሏቸዋል? አረ መሬት ለማሰጠት ነው፣ እንደዚህ ለማድረግ ነው። ዋል ህዋት መሬት ከፈለገ ራሱ ነው የሚወጋ፣ ራሱ ነው የሚዋጋ። ዘመነ ካሴን መሬት ስጠን መሬት አሰጠን የሚል አይደለም ህዋት። ህዋት እኮ ዌል ኦርጋናይዝድ የሆነ ተቋም ነው፣ ድርጅት ነው። ላይክ ሚሊተሪሊም ፖለቲካሊም በጣም ዌል ኦርጋናይዝድ ነው። ግን ህዋት በየትኛውም መልኩ ከአማራ ጋር ጦርነት አያምንም፣ ከኤርትራም ጋር ጦርነት አያምንም። ለምን? የብልጽግና ሴራ እንደሆነ ያውቃል። ህዋት ከአማራ ጋር እንዲዋጋ የሚፈልጉት ማን ናቸው ካላችሁኝ እነሱ ነው። ይሄ ሰሊጥ ነጋዴው በሙሉ ህዋት ከአማራ ጋር ይዋጋ ይሏቸዋል። ለምን አማራ ክልልን በጦርነት እንትን አትሉም? አይዋጋም ነው ህወሓት። ከዚህ በፊት አብይ አህመድም የጠየቀው ጥያቄ ምንድነው? ከፕሪቶሪያ ስምምነት በኋላ እናንተን ልንወጋ የአማራ ፋኖና ሚሊሻ ስለተጠቀምን አሁን እኔ አማራን ልወጋ ነው አለ አብይ አህመድ። ስለዚህ እናንተም አግዙኝ፣ እናንተን እንደዚህ እንዳረጓችሁ እናንተም ግቡና መሬታችሁንም በኃይል ውሰዱ ብሏችኋል አብይ አህመድ። ይሄንን ሰምታችኋል። በ360 ላይ የቀረበው የፋኖ አመራር ተናግሮታል። እኔ አይደለም የምናገረው። እና አብይ አህመድ በኃይል ነው መሬታችሁን የወሰዱት፣ እናንተም በኃይል ገብታችሁ ውሰዱት፣ እናንተንም እንዳጠቋችሁ አሁን ደግሞ ተራው የእናንተ ነው፣ ከኔ ጋር ሆናችሁ። ምንድነው ያሉት ህወሓቶች? የአማራ ህዝብን አንወጋም። አንዴ በቃ ችግር አለ የመሬት፣ አዎ በውይይት እንፈተዋለን፣ በውይይት በንግግር እንፈተዋለን፣ ጦርነት አያስፈልግም። ያ አብይን አበሳጭቶታል። ዛሬ ድረስ ህወሓት ጋር መዋጋት አለብን የሚሉት አማሮች ካያችሁ የደመቀ ዘውዱ ሴሎች ናቸው። እንዋጋ የሚሉት ከህወሓት ህወሓት ወል ኦርጋናይዝድ በተራ ክላሽ ብቻ ሳይሆን በመካናይዝድ የታጠቀ ነው። ምንም አሁን ሞር ኦር ሌስ ብዙ አቅም ብዙ ኃይል የገነባ ነው። ኃይልና አቅሙን የገነባው ከኤርትራ ህዝብ ይሁን ከአማራ ህዝብ ይሁን ከኦሮሞ ህዝብ ይሁን ከማንም ጋር ሊዋጋ አይደለም፣ ከስርዓቱ ከአብይ አህመድ ጋር ሊዋጋ ብቻ ነው። አለቀ ታሰ። እዚህ ምልህ ሶሻል ሚዲያ ላይ ባሉ ምልህ አንዳንድ ጥንቸል ምልህ ዝም ብሎ እንደ በሚሉት አይደለም። ያ ወል ኦርጋናይዝድ በጣም እንትን መዋቅር ያለው ተቋምና ድርጅት ነው። አክቹዋሊ ብዙ ጊዜ እነሱ መልስም የማይሰጡት እዚህ ያለው ምልህ ጥንቸል እዚህ ሶሻል ቲክቶክ ላይ እንጣጥ ለሚለው ስለማይመጥናቸው እነሱ የሚያወሩት ከአብይ አህመድን በሚመጥን ደረጃ ብቻ ነው የሚያወሩት። አለቀ ዳሰት። እሱ ነው የሚመጥናቸው፣ እሱ ነው። ከዛ ውጪ የሚመጥነው የለም። ይሄ ምድለ አፍላ ወጠጤ፣ ይሄ ቲክቶክ ላይ ያለው ወጠጤ ምልህ አሉ ጥቃቅና አነስተኛ የሚያስረዷቸው እነሱ ናቸው። ዋናው ነገር እሱ ሶ አብይ እንውጋ አማራን ብሏቸው ነበር። አንወጋም አሉ። በቃ ታሰብ በውይይት እንፈታለን አሉ። አሁን ደግሞ እንዋጋ ከህወሓት ጋር የሚሉት የደመቀ ሴሎች ናቸው። ዋን የደመቀ ሴል ህወሓት አይደለም። ዘመነ ካሴ ራሱ ይጠርጋል። አብይ አህመድን ጠርጎ ሲጨርስ እነ ደመቀ ዘውዱን ጠርጎ የሚጨርስ ራሱ ዘመነ ካሴ ነው። ይውልሲ ታያላችሁ እንዴት ጠርገው እንደሚጨርሷቸው ይውልሲ። ግን ኦፍ ኮርስ ስማርቶች ናቸው በጣም እነ ዘመነ ካሴ በጣም ብልጦች ነው። በጣም ብልጦች ናቸው። የወሰዱት አክሽን አድቫንቴጅ ምናምን በጣም ብልህ ነው። ጉልበት ሲያጥረህ ጉልበት ስትፈልግ አቅም ስትፈልግ አቅም ያለው ሰው ጋር ቴንኪው መልካም ይሄ ሁላ ምንድነው መልካም እና ጉልበትና አቅም ስትፈልግ ያንን እንትን ማረጋቸው በጣም ስማርት ናቸው። በጣም ስማርት ናቸው። አንዳንዶች ልክ ለህወሓት ስማርት እንደሆነ አድርገው ይወስዱታል። ህወሓት እኮ ወል ኦርጋናይዝድ። እንዲያውም እነሱ የፈለጉት ከዚህ በፊትም ከአማራ ጋር ችግራችን እንድንፈታ አንድ መዋቅር ያለው ተቋም ይኑር፣ አንድ ወጥ የሆነ አመራር ይኑር አሉ። አብን ተመሰረተ። ዘመነ ካሴ ሊቀመንበሩ ሆነ። አለቀ።
አሁን ለመስራትም ለመነጋገርም ይመቻል። ከዚህ ጋር እንዴት ነው የምትነጋገሩት? የብልጽግና ገረድ ነው፣ አሽከርና ሎሌ ነው፣ ፋኖን እያሳደደ የሚመታ ነው። እንዴት ትነጋገራላችሁ? ከሱ ልትነጋገሯቸው። ኦቨርኦል ግን ይሄንን በዚህ ደረጃ እያስረዳ ያለ አላይም። እዚህ ሚዲያ ላይ በትክክል ቁጭ ብሎ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እያለ የሚያስረዳ የለም። ብዙ የሚያስረዳ የለም። አሮን ነው ፎር ሳም ሪዝን አሮን ነው። ምናልባት ወይ አንዳንዶች ቲክቶክ ላይ አይመጥነንም ብለው ሊሆን እንደሚችል አስባለሁ። ግን እናንተ እንድትረዱት ነው። ቅድም በመግቢያዬ የደመቀ ዘውዱን ኢንተርቪው ያሰማኋችሁ ፋኖ ብሎ ዘመነ ማን ነው ደመቀ ዘውዱ አላማ የለውም ያለው ያለ አላማ የሚዋጋ ምንም አላማ የሌለው ነው ብሎ ያለው ደመቀ ዘውዱ። ለዛ ነው ከመከላከያው ጋር እየሆነ ፋኖን የሚያጠቃው ፋኖን የሚዋጋው። ስለዚህ ይሄንን በትክክል ለማስቀመጥ ያክል ነው ቅድም በመግቢያዬ ያሰማኋችሁ ምን እየተባለ ምን እያለ እንዳለ እንድትሰሙት ያክል ነው። ምክንያቱም አንዳንድ ጊዜ ይሄንን ካለመረዳት አንዳንድ ሰው ፖለቲካው ራሱ ምንም አያውቀውም። በቃ ሲባል የሚሰማው ብቻ ነው። በቃ እንደዚህ ተባለ ምናምን ብለው እሱን ሲያስተጋባ ያለውና በሐሳብ ወይ በእውቀት ደረጃ ሲያወሩ አልሰማም። ብዙዎቹ ከህዋት ጋር አውቀው የሚያረጓቸውን ሰዎች ህዋት የሚሏቸውን ሰዎች እዩዋቸው። ባክግራውንዳቸው ብልጽግና ናቸው። እመኑኝ በደንብ ብልጽግና ናቸው። አፋብን ከዋጋ ሰራ ህዋት ሆነ ምናምን የሚሏቸውን ሰዎች በደንብ ፋቃቸው። አብይ አህመድ ቂቤ ተቀብቱ ዱላ ይዞ ቦቴ አርጎ ታገኘዋለህ አጀንዳቸው ላይ። እኔ ነገር አለው በትክክል እና ይሄ ብዥታውን በትክክል እንደው በተወሰነ መልኩ ባጠራላችሁ ብዬ ነው እኔ እንድናገር። ጥያቄ ካላችሁ እቀበላለሁ። ታፕ ኮፒ ሊንክ አድርጉና እኔ ጥያቄ ካላችሁ ዋን ባይ ዋን ገብታችሁ ጥያቄዎቻችሁን በተወሰነ መልኩ ለረዳችሁ ምላሽ እንድታገኙ ብዥታችሁን ላጠራ እችላለሁ እና አሁን በደንብ ግልጽ የሆነላችሁ ይመስለኛል። እሺ አይ ቲንክ ብዙ ሰው ነው እጅ ያወጣችሁ፣ ግን የትኛው ኦኬ እሺ እጅ ካወጣችሁት ውስጥ ያላችሁ ሰዎች አንዳንድ ቁጥር አሳዩ። እጅ ካወጣችሁት ውስጥ ማለት ነው። እሺ አንዳንድ ቁጥር ማይሆን ላስገባ። አንዳንድ ቁጥር ማይሆን ላስገባ። እሺ ማን ነው ውብሸት ምናምን? ውቤ ኦኬ። ስማችሁ ቁርጥ ብሎ ስለሚመጣ ውብሸቱ ነው። ውብሸቱ አለ። ማይክህን ኦን አድርግ። ውብሸቱ ጂጂ ማይሆን ነገር የሚጽፉትን ቶሎ ጀስት ብዙ እድሜና ጊዜ ባትሰጫቸው። ላይክ እኛ ቁም ነገር ስለምናወራ ጀስት እድሜና ጊዜ አትስጪው። እዛ እንትን ሻይሮን ስራ ላይ ሆነሽ ሊሆን ይችላል። የማይሆን ነገር የሚጽፉትን ቶሎ አሰናብችልን። ምክንያቱም ጀስት እኛ እንትን ላይ ነው ያለነው፣ ቁም ነገር ላይ ስላለን ማለት ነው። እሺ ማነህ? ምንድነው አብዲ? ኦኬ ውብሸቱ አስወጥቻለሁ። ኦኬ
ጊዜ ሰጥቻችሁ ካልተጠቅሞ ወዲያው ነው ማስወጣው። እሺ ወንድማችን አብዱ ነው አብዲ ወሩ። እሺ ቀጥል፣ አንተን ልስማ። አይ እኔ ያው መጀመሪያ ጥያቄ ያለኝ ምንድነው አንድ ሰው ማንነቱን መግለጽ ያለበት ራሱ ነውና ኮሎኔል ደመቀ ዘውዱ ህወሓት ነው የሚል ነገር ተናግራልና ህወሓት ፓርቲ ነው እንጂ ማንነት አይደለም። አንድ ሰው ደግሞ ማንነቱን መግለጽ ያለበት ራሱ ነው። ኮሎኔል ደመቀ ዘውዱ እኔ አማራ ነኝ እያለ ነው። ህወሓት ማለት ነው ህወሓት የህዝባዊ ወያኔ ሓርነት ትግራይ ነው። ራሱ ህዝባዊ ወያኔ ሓርነት አማራ ሳይሆን ህዝባዊ ወያኔ ሓርነት ትግራይ ነው። የትግራይ ሰው ብቻ ህወሓት የሚሆነው በወቅቱ። ስለዚህ ህወሓት የትግራይ አንድ ጊዜ ህወሓት ማለት የትግራይ ፓርቲ ነው። ለምሳሌ ብአዴን ወይንም ኦህዴድም የኦሮሞ ፓርቲ ነው። ብአዴን የአማራ ፓርቲ ነው። ህወሓት የትግራይ ፓርቲ። ስለዚህ ህወሓት የነበረው የትግራይ ሰው ስለነበር ነው እንጂ ኦህዴድ ለምን አይገባም? ህወሓት ውስጥ ነበር። አባቱ ኢንተርቪው ሲደረጉ ዩቲዩብ ላይ ያለልህ ግባና አባትየው ስማቸው አቃቸዋል። አባትየውን አቃቸዋለሁ ስለማቃቸው እሱ ራሱ አይከድም፣ ያውቃል ሐቁን። የትግራይ ሰው ነው። እሺ ትግራይ አካባቢ ነው የተወለደው። ሂድና ኢንተርቪውን ስማ ምልህ ለዛ አይደለ? ይኸውልህ የተወለደው ወልቃይት ጠገዴ ውስጥ ልዩ ቦታው ስሙ ጠለሎ የሚባል ቦታ ነው የተወለደው። ጠለሎ ምድረ ወይዘሮ ይባላል። አባቱም ኮሎኔል ደመቀ ዘውዱ አየለ ብሩ ይባላል። እስከ ቅድመ አያቱ ስነግርህ ማለት ነው። ወልቃይት ጠገዴ ሰምታል ወይ? የጠየቀ ጥያቄ እኔ እኮ ዘመዴ እኮ ስለሆነ የምነግርህ እኮ አሁን አንተንማ እኔ የታውቃለሁ። አሁን አንተ እኔ በምንም አላውቅህም፣ ገብተህ ነው የምታወራው። ዘመድ ነኝ፣ አክስቱ ነኝ፣ አጎቱ ነኝ። እሱንና እኛ አሁን አንተን ስለማናውቅህ ሰው ከምናወራ አባቱን ሚዲያ ላይ መጥተው ኢንተርቪው የሰጡትን ሰምተሃል ወይ ብቻ ነው የጠየቅኩህ። በዱላም አለኝ እኔ ቪዲዮ አለኝ እኮ ለሱ መልስ የሚሆን ቪዲዮ ቀርጹ እያልኳቸው ነው። እኔ እኮ የምጠይቅህ ሌላ የምትመልሰው አባቱን ሰምተሃል ወይ ነው ጥያቄ። ሰምቻቸዋለሁ አልኩህ እኮ። ታሰብ በቃ አባቱን ከሰማህ ደመቀ ዘውዱ አማራ ነው አሉ ትግራይ ነው አሉ። ፕሊዝ ወደ ሌላ አትሄድ የኔ ወንድም። እኔ አንተን አላውቅህም። አሁን ስለ አባቱ እያወራን ነው ስለምናውቀው ሰው። እሺ ችግር የለውም። ለዚህ ቪዲዮ ማስተባበያ በቅርቡ ይሰጥበታል። ችግር የለውም። ሰማኛለህ? እየሰማኝ ነው ወንድሜ? እየሰማሁ ነው። አባቱ ኢንተርቪው ሲደረጉ ሚዲያ ላይ መጥተው ደመቀ ዘውዱ የትግራይ ተወላጅ ነው ብለው ሰጥተዋል። በቃ አለቀ። አሁን አንተ በመልክም በምንም ማናቀ ልጅ ወንድሙ ነኝ እንትኑ ነኝ ያልከን ዝም ብለን አሁን አንተን አምነን አንድ ራንደም ላይ የገባህ ልጅ ልንሰማ አንችልም። ከአባቱ ስማ። አባቱ የትግራይ ተወላጅ እንደሆነ በትክክል አስቀምጠዋል። ፒሪየድ አለቀ። እሱንም የተናገሩት በትግርኛ ጨረሱ። በአማርኛም አለ። እሱ ከገባን ወደሚቀጥለው እንሂድ። ስለዚህ አንድ ሰው ያው ማንነቱን የሚገልጸው ራሱ ነው። ስለዚህ እኔው በአብዛኛው የትግራይ ተወላጆች ደመቀ ያው ትግሬ ነው ስለሚሉ ነውና እሱ ራሱ እስካላመነበት ድረስ ያው ይሄ አክሴፕታንስ የለውም። ሌላው የሰሊጥ ነጋዴዎች ምናምን የምትባል እንትናለችና ሰሊጥ ብቻ ሳይሆን እዛ አካባቢ ላይ ዕጣን ይመረታል። ያው ለሌሎችም ሰዎች እንዲያስታውሱት ብዬ ነው። ወርቅም ይመረታል፣ ምንም ይመረታል። ህዝቡ ደግሞ ጀግና አራሽ ቀዳሽ ጀግና የሆነ ህዝብ ነው። ዛሬ ብቻ ሳይሆን ከጥንትም እና የእርሳው ድምጽ ሁሉ የሚያርሱበት አካባቢ ነውና እኔ ለማሸማቀቂያነት የሰልፍ ብሔር ትደግፋለህ? አዎ ደግፋለሁ። ሁሉንም ደግፋቸዋለሁ። ደመቀ ዘውዱ የፋኖን ትግል አይደግፍም? በደንብ ይደግፋል። ሪዝናብል የሆነውን ይደግፋል። አንድ አዳምጠኝ ፕሊዝ። ይሄ ነው ችግሩ። ቀደም ኢንተርቪውን ሳስደምጥ ሰምተሃል? ሰምቼዋለሁ። አለቀ። ምክንያት የለውም። የፋኖ ትግል አለ። በቃ አለቀ። አይቀበልም። አይውልህ እኛ በመረጃ ነው የምናወራው። አሁን አንተ ራንደም ላይ የገባህ ልጅ ማናቀህ ማታቀን ያንተን ከምንሰማ በደንብ አውቃለሁ። ችግር የለውም። ደመቀ ዘውዱ ራሱ የፋኖ ትግል አላማ ቢስ አላማ የሌለው ብሎ እንዲያው
አንድ ወልቃይት እዛ አካባቢ ያለ መከላከያ ከኛ ጋር ሆኖ ፋኖን ይዋጋል ነው። ይቅርታ እንጂ አንድ ስለዚህ አይ ቲንክ ምናቀውንና ይሄ ሚዲያ ላይ እየሰማነው ያለው እውነት መታንተ ይደግፋል ምናምን ብለህ ዝም ብሎ ማይሆን የጅል ሙግት እንዳይሆንብኝ ነው። እሺ ቀጥሎ ወንድማችን ብላክ። እሺ አሁን ስለ ደመቀ ዘውዱ ነው አይደል ይመስለኛል ሐሳቡ እስካሁን የምናገረውን ሳታዳምጠኝ ነው እንዴ? ሐሳቡ ራሱ ምንም እንደሆነ አልገባም እና ስላለው የጦርነት ሁኔታ ነው አይደል? በቃ ወንድማችን ግድ የለም አልገባህ። አንተ ደግሞ ሳትሰማን የገባኸው ድንገት። ኦኬ አይ ገብቶኛል። ኦልሬዲ የጠየከኝ እኮ ነው እንደ አዲስ። እሺ ምንድን ነው የገባህን ነገር? አይ አሁን ደመቀ ዘውዱ ከትግሬ ነው ከአማራ ነው ብልጽግና ይደግፋል ወይስ የብልጽግና ተሻሚ ፋኖን አይደግፍም የሚል ነው ውይይታችሁ? ሰምቻለሁ። ኦልሬዲ ከመጀመሪያው እሱ አልነበረም እውነት ለመናገር። እሺ ይሄ ልጁ ያነሳው ጥያቄ ነው የነበረን ሌላ ነገር ሰፊ ነው። ለምንድን ነው ነገራችን ላይ ደመቀ ዘውዱ በራሱ ፋኖ እኮ ነው። መደገፉን ተወና ፋኖ ነው ራሱ ማለት። ለምሳሌ አሁን ፋኖ ሳይመሰረት እነ ዘመነ ካሴ እነ ምሪ ላይክ ሳይኖሩ ደመቀ እኮ ፋኖ ነበር። ባጭሩ የነ ዘመነ ካሴን ትግል ደመቀ ዘውዱ ይደግፋል ወይንስ ይዋጋል? ጥያቄ ይሄ ነው። ከሁለቱ የአማራ ነፃ አውጪ ማን ነው? ዘመነ ካሴ ነው ደመቀ ዘውዱ? ባጭሩ ሁለቱም ናቸው። አይሆንም። ሁለቱም ለምሳሌ አሁን ልዩነት ጋይስ ይኸውላችሁ፣ ይሄ የውር ድንብር አይነት ክርክር እንዴት እንደሚያስጠላ። ሁለቱም ሜዳ ላይ እየተዋጉ ነው አይደል? ቆይ ኖ እንዴ እኔ ይኸውላችሁ፣ ይሄ የውር አንዴ አዳምጠኝ በእናትህ። የውር ድንብር ክርክር እንዳይሆን ሲጀምር ፕሮግራሙን ከደመቀ ዘውዱ ኢንተርቪው የተነሳው ታውቄ። ለምን እዚህ መጥቶ የውር ድንብር ይሆናል? ደመቀ ዘውዱ የፋኖን ትግል አልደግፍም፣ አላማ የሌለው አላማ ቢስ የሆነ ነው፣ የአማራ ጥያቄ ተመልሷል ብሎ ደመቀ ዘውዱ መጥቶ ኢንተርቪው ሰጠ። አለቀ። ፒሪድ። አሰማችሁ። አለቀ። ዘመነ ካሴ አማራ ነፃ መውጣት አለበት ብሎ ለአማራ እየታገለ ነው። ደመቀ ዘውዱ ከመከላከያ ጋር ሆኖ እነ ዘመነ ካሴን ወይንም የጎንደር ፋኖን ተታክሷል፣ እየተዋጋ ነው። ብዙ የጎንደር ፋኖች ተገለዋል፣ ሞተዋል። በደመቀ ዘውዱ ሚሊሻ ባሰባሰበው ሞተዋል። አብዛኛ ጎንደር ፋኖ ነኝ የሚል እስር ቤት አጉረዋል። እዛ ወልቃይት ላይ እነ ደመቀ ዘውዱ ይሄንን አገር ያወቀው ፀሐይ የሞቀውን ነገር መታችሁ እዚህ በእውር ድንብር ስታረጉት ይደብራል በጣም። አንዳንድ ጊዜ እውነት እንቀበልና ሌላ መፍትሄ እንፈልግ ነው ይሻለው። አለበለዚያ እናንተም የአማራን መከራ ለማርዘም ካልሆነ ጥቅም የለውም። አንዱን ትመርጣለህ ወይ ዘመነን ትመርጣለህ፣ ደመቀን ትመርጣለህ። ሁለቱም ሜዳ ላይ እየተታኮሱ ነው። ይሄኛው ከአብይ አህመድ ጎን ሆኖ አሁን ያልተረዳኸው ነገር ፋኖን እየወጋ ነው። ፋኖ ደግሞ ከህዝብ ጋር ሆኖ ያልተረዳኸው ነገር ደመቀ ዘውዱና ዘመነ ካሴ ህወሓትን የሚረዱበት መንገድ የተለያየ ነው። እሱ ይኸውልህ የፖለቲካ አረዳዳቸው ላይ እኔ አልገባውም። አረ ለምን ትናደዳለህ? አዳምጥ። ይኸውልህ እንትን ነው የአንተ የራስን ፍልስፍና ላዳምጥ አይደለም እኔ ያለሁት። እኔ እስካሁን ያቀረብኩልህ መሬት ላይ ያለ በተጨባጭ ህግ እንትን ማስረጃ አምጥቼ ኦኬ። ላጭሩ ብላክ ላይ ህወሓት እንደነበር ታውቃለህ ወይ? ካላወቅ ከማያውቅ ሰው ጋር ህወሓት እንደነበር ታውቃለህ? አውቃለሁ። በቃ እኔ በደንብ አውቃለሁ። ልንገርህ መጀመሪያ አዳምጠኝ እንጂ እሺ፣ ደቂቃ ስጠኝ። ህወሓትን የሚረዱበት ዘመነ ካሴና ደመቀ ዘውዱ ይለያል። ኢቨን እሱ ደመቀና ዘመነ ብቻ ሳይሆን ወልቃይቴና ሌላው አማራ ህወሓትን የሚረዱበት መንገድ በጣም ፍጹም የተለያየ ነው። ህወሓት ወደ መሀል ሀገር ሲመጣ ከባድን ከበፊቱ ኢዴን ጀምሮ ወደ መሀል ሲመጣና በአዋሳኝ አካባቢ በራያ በወልቃይት የነበረው ምልከታ የተለያየ ነው። ለምሳሌ አሁን ባህር ዳር አካባቢ፣ ጎንደር ማዕከላዊ አካባቢ፣ ደቡብ ጎንደር፣ ሰሜን ወሎ፣ ወደ ሸዋም የተወሰነው፣ ጎጃም የተወሰነው አካባቢ ከጉምዝ
ከእንትን በስተቀር ከመተከል የሚረዱበት የተለያየ ነው። ለምሳሌ አንድ ወልቃይቴ ህወሓት ጋር አብረን ስራ ብትለው የማይሆን ነገር ነው። 60 ዓመት ሲጨፈጭፈው የኖረው ህዝብ እና ተቀበል ማለት አችልም። በተግባር ያዩት የቀመሱት በጥሩነቱ ሳይሆን በመጥፎነቱ በገዳይነቱ ወደ ህዝቡ ነው የሚያውቁት አይደል? ወርደን ህዝቡ እንዴት ይረዳዋል? አሁን አንተ አይደለም መንገር ያለብህ፣ አንተ መንገር ያለብህ የራስህ መሬት ላይ ያለው ነው ነገር በገዳይነት። መሬት ላይ ያለው ደግሞ ሌላ ነው። አንተ የምትለው አይደለም፣ ውሸት ነው። አንተ የምትለው አሁን ውሸት ነው። መሬት ላይ ያለውንም እኔም ሳሰማው ያለው እኮ ነው። የትኛው ወሌ ወንድሜ መሬት ላይ እኔ አሁን የፈለኩት መሬት ላይ ያለውን ሳይሆን አንተ ጭንቅላት ውስጥ ያለውን እንድትናገር። እሺ አንተ ቆይ እሺ ልንገርህ፣ የዘመነ ካሴን ዓላማ ትቀበላለህ? ደመቀ ዘውዱ ንገረኝ። እኔ የሁለቱንም እቀበላለሁ። ለምሳሌ ሁለቱንም በተለያየ ወይ ነው የምረዳ። ሁለቱን ነው ሽመልስ አብዲሳ ኮንቪንስ እና ኮንፊውዝድ አድርገዋል እንዳለው እንዴ። ሁለቱ መሬት ላይ ይታገላሉ። ይሄኛው ይሄን አይቀበልም፣ ይሄን አይቀበልም። ዘመነ ካሴ ህወሓትን የሚረዳበት መንገድ እና ደመቀ በሚረዱበት መንገድ አይደለም። ቢኮዝ ህወሓትን በደንብ ዘመነ አያውቀውም ከነደመቀ በላይ። ስለዚህ የትኛውም አማራ ስለዚህ ለአንተ ደመቀ ይሻልሃል። ገብቷል? ከ1970ዎቹ ጀምሮ ማለት ነው። እሺ ብላክ አለ ብላክ ላይ እኔ ጋ ነው አንድነት ነኝ። ብላክ ላይን አለ። ኦኬ ብላክ እሺ ቀጥል። አንድነት ቶ በቃ የለም። ኦኬ አመሰግናለሁ። እነዚህን ሰዎች ራሱ እኮ ለማወዳደር ራሱ ከባድ እኮ ነው እንዴ። ለሉናው የሚታገልና ከብልጽግና ጎን ሆኖ ህዝብን እንደ ህዝብ አይመለከተኝም ብሎ ያወጀን አካል እኩል አድርጎ ራሱ እዚህ ጋር እንደው ጭራሽ መወዳደር ራሱ አይችሉም። ባይዘው እንደው ከይቅርታ ጋር እንደው አብዛኛውን ራሱ እዚህ ጋር ቢጠየቅ ይሄ ሰው አሁን ሁለቱም ነው አለምደግፈው ምን ማለት ነው ሲባል እንግዲህ ሰውየው አይ የፋኖ ትግል ምንም ኤርሚና ቢስ ነው ምናምን ሲል ማስረጃ ሶሻል ሚዲያ ላይ የሚራገብ ነው። ኦኬ ስለ ወልቃይት እንሂድ እስኪ። ወልቃይት አሁን እንደው በነፃነት ነው ህዝቡ እየኖረ ያለው ነው ወይስ እንዴት ነው? ምን አይነት ድራማ ነው ግን የሚሰራው እዛ አካባቢ? ለምንድን ነው እንዲህ አይነት ቀልድ ሲቀለድ? እንደው እኔ ግን አንዳንድ በነገራችን ላይ ለተከፋዮች አልፈርድባቸውን ስራቸውን ነው እየሰሩ ያሉት። ምድር ላይ ያለው ግን እዛ አካባቢ የሚኖረው ግን ስቃይ ውስጥ ነው ያለው። ሶሻል ሚዲያ ላይ ያለው ስራውን እየሰራ ነው፣ ቢዝነሱን እየሰራ ነው። እንደዚሁ ደግሞ ቀዥቃዥ የሆነው ደግሞ ዝም ብሎ ሳያቅም እያወቀም አብሮ ዝም ብሎ ሲያጨበጭብ አብሮ የሚውላል። አሁን ይሄ ወንድማችን የሚናገሩ ራሱን ያልገባኝም። እኔ ደጋግሜ ጆን ያረኩት እንደው በጣም ስላናደደኝ ነው፣ በጣም ከይቅርታ ጋር ማለት ነው። ለምን አንዳንዴ ህወሓትና አለ የህወሓትና የደመቀ እና ዘመና ላይ ህወሓትን የራሳቸው አመለካከት የሚረዱት አለ አብሮ የኖረ ይልቅ ማረግ ተሰጥቶት አብሮ ሲታገል የነበር ግን ደመቀ አይደለም እንዴ? ነው እኮ። ዘመነ ደግሞ በኤርትራ በረሃ ለስንት ጊዜ የቆየ ሰው ነው እንዴ? እንግዲህ እንዴት ነው ነገሮችን እያገናኙ የሚያባሉ ሰዎች በምንኛ አረዳድ ነው። እኔ ባይዘው አንዳንዴ ስለ አይላንስ እየተወራ ብዙ አዳምጣለሁ፣ ብዙ እሰማለሁ፣ ሁላችንም እናዳምጣለን። አይላንስ አሁን ብዙ ነገሮች አሉ። የቀጠናዊ ትስስር የሚባል ነገር አለ። ምን ነው ፋኖ ብቻ ታግሎ ፋኖ ብቻ ኢትዮጵያንም ሆነ ክልሉን ነፃ ያውጣ ተብሎ እዳ ተጥሎበታል እንዴ? ከማንኛውም ኃይል ጋራ የመስራትም መብትም በዚህ ስራ በዛ አትስራ ብሎ የሚያስገድደው አለ እንዴ? የለም። ምን ነው መጀመሪያ ላይ እኮ እኛ ከሰይጣንም ጋርም ቢሆን ሰርተን አገራችንንም ክልላችንንም አገራችንን ነፃ እናወጣለን ብሏል አይደል እንዴ? ያኔ ለምን አልተንጨረጨሩም? ማስረጃ ምንም አሁንም እኮ በነገራችን ላይ ማስረጃ የለም እኮ። ለብልጽግና እኮ ምንም ማስረጃ የለውም። ለተከፋዮች እኮ ምንም ማስረጃ የላቸው። ይሄን ማወቅ ግድ ይላል። በነገራችን ላይ
የዚህ ትግሉ ደጋፊ የሆነ ሰው እስኪ አንድ ባንድ ይሄ የህወሓትና የፋኖ አፋብን በእንደዚህ አይነት ሁኔታ ተደራድረው በእንደዚህ አይነት ሁኔታ ተሳክሎ ስራ ውስጥ ናቸው የሚል ማስረጃ ካለ እኔ ዛሬ ላይ እንደው የእውነት በዚህ ሰዓት አሁን በደቂቃ በዚህ ሰዓት አምጥቶ ካሳየ ሰው ኦኬ ትክክል ናቸው የምከተለውን እከተላለሁ የምትከተሉትን ተከተሉ ብዬ ልመን የለም ማንም ሰው ሊያመጣ አይችልም። ማንም ሰው ደሞችን ለማምጣት አይደለም የሚያስበው የለም። ግን ስጋት አለ። ግን ይቅርታ አድርጉልኝና እኔ እንደውም የነሱ ደስ ይበል እንደው ምን አለ የሆነ ነገር በሰማላለሁ። እኔ በተደጋጋሚ ይሄንን ነው እኔ በየተለያዩ ቦታ ላይ የማወራው። ለምን ቢባል ለብልጽግናና ብልጽግና የሆነ እንዲወጣለት የሆነ ነገር መደረግ አለበት ብዬ አስባለሁ። እሱ የሚፈልገው አገር ሄዶ የሚፈልገውን ነገር ሲያደርግ እሱን የሚጠይቀው የለም። የኢትዮጵያ ሕዝብ አይጠይቀውም። ህዝባችን ላይ በህዝባችን ገንዘብ የሚፈልገውን ነገር ገዝቶ ህዝባችን ላይ በሚጥለው ነገር እሱን ጠያቂ የለም። ለሉን ነው የሚታገለውን ኃይል ግን ጥምረት ፈጥሮ ራሱን ለመከላከል በሚያደርገው ነገር ግን ጠያቂዎች አሉ። እነዛ ጠያቂዎች ማን ናቸው? የራሱ ሰዎች። በተለይ በራያ በወልቃይት የሚመጡ ሰዎች የራሱ ሰዎች ናቸው። ይሄ ማመን ግድ ይላል። እኔ ከምደግፈው ትግል አሁን ለምሳሌ አፋብንን ሞቼ ነው የምደግፈው። እኔ ካሱ ግን በእንደዚህ አይነት ስራ ውስጥ ገብተናል ብሎ ያለም የለም። ቢልም ደግሞ ቀበለዋለሁ። እንደውም በፍቅር ነው የምቀበለው። ግን አልሰማውም። ለምን ቢባል መብቱ ነው። እኔ ወርጃር ለሚታገልኩ ያለሁት ስንት ምሁራን ያሉበት ነው። ስንት ጥበብ ስንት ሳይንቲስቶች ያሉበት ነው። ስለዚህ መብቱ ነው ማለት ፈልጋለሁ። እና ይሄን ወራዳ ሰውዬ ከዚህ ሰውዬ ጋር ማወዳደር ራሱ እኔ በጣም የእውነት በጣም እኔ እንዴት እንዳመጣው ራሱ እኔ ግራ ገብቶኛል። ብዙ እንትን ይሄ ብዥታ አለ እና ብዥታውን ማጥራት ተገቢ ነው ምልህ። ይሄ ማን ነው ደመቀ ዘውዱ ያሰማራው ሴል ስላለ ሚዲያ ላይ አንዳንድ ምልህ ደግሞ ኢንሰንት የሆኑ የአማራ ልጆች ግራ ይገባቸዋል። ስለዚህ እንደዚህ ግልጥ አድርገን ማሳየት ተገቢ ነው። ግራ ገባው የሚገርምህ ያ በዚህ አጋጣሚ ግራ የገባው እንዳይመስልህ እጉር ሆኖ ነው ደንባራ ሆኖ ነው እንጂ እያንዳንዱ ያውቀዋል። ማንን ተከትሎ ይኸውልህ አሁን ለምሳሌ እኔ እናንተ እየተዋየ ነው አይደለ? ሁሉም ለምሳሌ ወይ እኔን ይቋወመኛል ወይ ደግሞ ሐሳቤን ይቀበሏል። የሆነ ቦታ ደግሞ አሁን ለምሳሌ የተሳሳተ ሐሳቤን ብናገር እንደዛው ይከተለኛል። አየው ዝም ብሎ ነው የሚከተልህ። ምንም አቋም የለውም ነው የምልህ። አቋም ያለ ምድር ላይ ብቻ ነው። መልካም ስነ ምግባር ያሉ ልጆች አሉ። እነሱም የራሳቸውን ስራ እየሰሩ ነው። ከዛ ውጭ ይሄ ዝምሮ ምድረ ፒፕል ዝም ብሎ ግር የሚለውን አይተናል እኮ። አየህ ምንድነው ባጭሩ። ቴንኪው ወንድማችን አንድነት ቴንኪው። ብዙዎቻችሁ ማታቁት አንዳንድ ጊዜ ለህዝብ ብሎ ዋጋ እየከፈለ ጫካና አፈር ላይ እየተንከባለለ ያድራል። ይሄ ለብልጽግና እያደረ ሆዱ ጠግቦ መሀል ከተማ እንደ እየተሞላቀቀ ያድራል። ስለዚህ ይሄ አፈር ላይ እየተንከባለለ ለህዝብ የሚታገልን ሰው እዚህ ጋር ብልጽግና በየቀኑ ሆዱን እየሞላ የሚታገልን ሰው እኩል አድርጎ ማቅረብም ራሱ ተገቢ አይደለም። የአማራ ልጆች በጣም ማስተዋል ያለባችሁ እነዚህን ሰዎች ራሱ ለውድድር እውነቱን ነው ለውድድር ማቅረብ ተገቢ አይደለም። እንደነዚህ በሁለት ቢላ የሚበላ ሰው አደጋ ነው፣ ለህዝቡም አደጋ ነው። ሆነስትሊ አቋም ይዞ አቋሙን አውቆ ለህዝብ የሚታገል ልክ እንደነዘመነ አይነት ካሴ አይነት ሰው ሲሆን ለብዙ ነገር አመቺ ነው ለመነጋገር። እንደዚህ አይነት በሁለት ቢላ የሚበላ ሰው ግን ዴንጀረስ ነው፣ በጣም ዴንጀረስ። ለማንኛውም ሌሎቻችሁን ሌላ ሰው ላስገባ። እሺ ሌላ ሰው ላስገባ። ኦኬ አንዳንድ ቁጥር እሺ ታፕ ኮፒ ሊንክ አድርጉና አንዳንድ ቁጥር አሳዩኝ፣ ከዛ በኋላ አስገባችኋለሁ። እሺ እህታችን ሰላም። በመጀመሪያ እናመሰግናለን። እንደዚህ ህዝቡ ግር ብሎት እንደ ሁለቱን ስላነጻጸርክልን በጣም እናመሰግናለን። ህዝቡ የደመቀን የሚከተለው ህዝብ ትግራይንና የአማራውን ህዝብ የዋሃው ምንም የማያውቀውን ህዝብ
ለማባላት ነው የፈለገው፣ ለማባላት ነው። እንደገና ደግሞ ደመቀ በቅርቡ ለምርጫ ጊዜ ስንዴ ለብሶ አብይን ምረጡ እያለ ያው አይተናል፣ ሁላችንም አይተናል። ስለዚህ ብልጽግና አይደለም ብለው የሚከራከሩ እነዚህ በጎቹ ለነሱም ጥሩ እንትን አድርገናል። ላመሰግንህ ነው ለበጎቹ እነዚህ የሚከተሉት ይሄ ሚዲያ ላይ እናጼ ምናምን የሚያቀርቡት አሉ። እነሱ የሐሰት መረጃ እያመጡ ህዋትን ማነው ወልቃይትን እንትን ሊለው ነው ውሰዱ ብሏል፣ ፋኖ ውሰዱ ብሏል ብሎ ያመጡት እና ሰውየውም እንደዛ ተናገረ። እነሱም በማግስቱ መረጃ ምናምን አመጡ። ሰውየው እንደዛሬ ተናግረው እንደነገ መረጃ ከየት መጣ? ከህዋትና ከፋኖ መረጃው እንዴት አመለጠ? እንዴትኛ ሌላው ህዝብ ሳይሰማው እንዴት የነ ሌሎቹ እነዚህ የደመቀ ሌቦች እንዴት አገኙት? ያው ሐሰት መረጃ እንደሆነ በዚህ ማወቅ ይቻላል። እንደገና ደግሞ ህዝቡን ለማባላት ነው። በቃ አሁን ህዝብ ትግራይንና አማራን አባልተው ከዛ የፋኖ ወደዚህና የትግራይ የህዋት ወደዚህ ወደ አዲስ አበባ የሚመጣው ጦርነት ምን ይላል እዛ ጋር እንዲቀር ስለሚፈልጉ እንትን ያደርጋሉ ማለት ነውና እንደዚህ ስትነግርልን ደግሞ እናመሰግናለን። እንዳመሰግናለሁ በጣም እንዲያው አንድ የረሳሁት ጥሩ ፖይንት ያነሳችው በቅርብ ጊዜ ምርጫው ጋራ የብልጽግናን ሰንደዶ ቲሸርት አርጎ ምናምን ሲቀሰቅስ የነበረው ለብልጽግና እሱ አልነበረ? እኮ አንዳንድ እኮ ግራም ይገባሽ ምንድነው መሰለሽ? ምንድነው ግራም ይገባሽ? ብልጽግና በድሮን እየደበደበ ነው ገበሬዎቻችንን ይላሉ። እሺ ብልጽግና በድሮን እናቶቻችንን ትምህርት ቤት እርሻ እያቃጠለ ነው ይልሻል። እሺ ትያለሽ። ትንሽ ቆይተው ደግሞ አይ ደመቀ ዘውዱ እንደግፋለሁ። ደመቀ ዘውዱ እኮ ብልጽግና ነው ስትያቸው፣ አዎ ግን ደግፋለሁ። እና እዛ ጋር የምትታገሉ ታዲያ ማንን ነው ትይዋለሽ? እዚህ ጋር ይሄ ሰውዬ ቀደም የረሳው ቲሸርቱን አርጎ የብልጽግናን በስነ ስርዓት ሰንደዶ ይዞ ብልጽግናን ምረጡ ሲል ነበር። እነዚህ ሰዎች ብልጽግና ይደበደባል። ትንሽ ቆይተው ደግሞ እሱ እና ይሄ የተጨናበረ የተምታታ ሚዲያ ላይ ያላል አጥርቶ ይለይለት ገባ። እንደገና ደግሞ ዘመነ ካሴ ትግሬ ነው ይላሉ። ዘመነ ካሴ ትግሬ ነው ለህዋት ነው የሚሰራው እያሉ እንደውም ሴቷን የህዋት መሪዋ ሴቷን እሷን እያሳዘሉ ፕሮፋይል ያደርጋሉ። የሚገርምህና ይሄ ትግራዋይ ማካካል ያወራ ነው። ይሄ ህዋት የነበረ ከህዋት ጋራ ሲጣላ ህዋት የነበረ አባቱ እንደሆነ አቃለውን የራሴ አባቱ ትግሬ ላይ የደመቀ ዘውዱ አባት ብላችሁ ግቡ፣ ኢንተርቪውን ስሟቸው። ለኔ ያቃለው እንደውም ቅድም እኮ አስገባኝ አልኩ። ዘመዱ ነኝ ያለውን ላናገረው ፈልጌ ነበረ። አባቱ ትግሬ ነው። እንደውም የወልቃይት መሬት እንደውም ለትግራይ እንዳይሰጥባቸው መፍራት ያለባቸው ደመቀን ነው እንጂ ማነው ዘመነን አይደለም። ደመቀ ነው እንደውም ሊሰጥ የሚችለው ለትግራይ ማነው? ደመቀ ነው። ቢገባቸው ኑሮ ማለት ነው። ግን ተስማምቶ መስራት እየተቻለ እነሱ ያው ይሄኛው አብይን ስለሆነ እንትን የሚለው ለዚህ ማጨብጨብ ይከፈላቸዋል። ሁሉም ስለሚከፈላቸው ነው። በእርግጥ በደንብ ነው የሚከፈላቸው። በብዛት እዚህ ሶሻል ሚዲያ ላይ ዘመነ ካሴን የሚቃወሙት ሰዎች አፋብን ብለው የሚቃወሙ ሰዎች በሙሉ ብልጽግና ነው። ግን ብልጽግና ነኝ አይሉ ተደብቀው አማራ ነኝ እያሉ ነው ህዝቡን የሚያምታቱት እንጂ በትግራዋይነት ከመጣ ትግራዋይ ነው፣ ህወሓት ነው። ሲጣላ ነው ተጣላ፣ መሬት በመሬት በጥቅም ተጣላ ሄደ። ከዛ አማራ ነኝ አለ። ለምሳሌ ዛጊድ አብርሃ ህወሓት የነበረ የትግራይ ተወላጅ ነው። አባቱን ራሱ ጌታቸው ረዳ አቃቸዋለሁ ዘመዴ ነው። የትግራይ ዛጊድ አብርሃ በስልጣን ተጣላ ህወሓት ጋር። ስልጣን ስጡኝ አልሰጡም። ወዲያውኑ ከህወሓት ጋር ሲጣላ ዛጊድ ምንድን የሆነው? አማራ። ከዛ አማራ ነኝ አለ። አሁን አማራነቱንም አይ ቲንክ እዛ መሀል ከተማ አልተቀበሉትም። የሆነ ስም ሰጥተውታል አሉ። ማንነት የጠፋው ነው ምናምን ብለውታል። ከዋጋ ሲጣላ አማራ ሆኖ መጥቶ ደመቀ ዘውዱን እየደገምክ አማራ ሆኖ ደግሞ ለአማራ አታገላለሁ የሚለውን እና የአማራ ልጆች
በትክክል ይሄ ነገር እንደው ብዥታው እንዲጠራላችሁ ብዬ ነው እኔም ብቅ ያልኩት። እሺ ቴንክ ዩ ታዲያ። አረ አይምሯቸው እኔ እንጃ አይምሯቸው እንዴት እንደሚያስብ ፈጣሪ እኔ አላውቅም። እውነት እኔ እንግዲህ የሰው ልጅ ብለን ተፈጥረን አይምሮች እንዴት ነው የሚያስብ? መሬት አሁን ብለሃል እኮ አንተ መሬት እየተንከባለሉ መከራቸውን ጫካ ለጫካ የሚያዩና አስበው እስኪ አፋር ሄዶ ስንት እንትን ብሎ መጣ፣ ከህወሓት ጋር ተስማማ፣ አንዱ ሆኖ የመንግስት ገልብጦ የአማራን ነጻነት ለማውጣት እናቶች ያዝኑ። የተፈናቀለው ሰው ደብረ ብርሃን የተቀመጠው ሰው አያሳዝንም? ለዛ ብሎ ነው እንግዲህ ሰው የሚለፋው እንጂ ለራሱ ጥቅም ፈልጎ አይደለም። እና መልሳቸው ምንድነው? ለምን ወፈረ ይላሉ። እንግዲህ እግዚአብሔር ጸጋ ነው። እንግዲህ ለምን ወፈረ? እሱ ቢደክም ቢለፋ ነው ጫካ ሊገባ ነው። ለምን ደመቀ ዘውዱ ወፈረ አይሉም? መልስ የለም ዛጋም። አዎ አየሽ፣ እነዚህ ሰዎች የአማራን ትግል ለማዳፈን ብልጽግናን ለመደገፍ ግን የብልጽግና ደጋፊ ነን አይሉ። እነሱንም እኮ ብታያቸው ይሄን የተደብቀው የብልጽግናን ሰንደዶ ቲሸርት እኮ የሚያረጉ ናቸው። ግን እናንተ አማራው ለይታችሁ እንድታውቁ ነው። አማራው ለይቶ እንዲያውቀው ብዬ ነው እኔ። አትጨናበሩ። አንድ ሰው ቢገኛውን ከአማራ አንድ ሰው እንደዚህ እያነጻጸረና የሚሰራ ቢገኝ አሪፍ ነበር። ግን ማንም አያረግም። ለምን ነው ሚዲያ ላይ ሞቶ የሚሰራው? ይጠቆማል፣ ቤተሰብ ምናምን ይያዝበታል፣ ይገደልበታል። ይሄ ደመቀ ፋኖን ባለፈው ጎንደር ላይ እንዳስገደለው ማለት ነው። ስንት ህዝብ አስጨርሷል መሰለህ? ጎንደር ላይ እኮ እንዳለ አልቋል። በደመቀ ምክንያት ስንት ሰው ነው ያለቀው? አሁን ህወሓት ምናምን እንዳለ ስለ ህወሓት የሚያወሩት የአብይ ደጋፊዎች ፋኖ ናቸው ብለው ማነው? አዎ ስለነሱ ስላለቀው ህዝብ አያወሩ። ስለነሱ ስላለቀው ህዝብ አይወራም። አማራ በሰላም ነው የሚኖረው። ግን ህወሓት ይገለዋል። ህወሓት ይገደል። እንደውም እንኳን ገደለ እሱ አሁን የሚገለው ነው እንጂ ያለፈው አልፏል። አሁን የሚገለው ነው መቃወም ያለባቸው። ያለፈውማ ወንድ ከሆኑ ሄደው መዋጋት ነበረባቸው። አለፈ፣ ሞተ፣ ተቀበሩ አይደለ? አሁን የሚገሉት እናቶች የሚሰቃዩት መከራቸውን የሚያዩት እናቶች አያሳዝኗቸውም? ይሄ ምንድነው? በቃ ብር፣ ይሄ የምንድነው ብር አይምሯቸው ውስጥ ገብቶ ይሄ ያላ የሚያገኙት ሆዳቸው ብቻ ነው የሚታያቸው። የሚገርምህና ፈጣሪ ለሁላችንም ልቦና ይስጥ ነው የምለውና እናመሰግናለን። ቴንክ ዩ ዛችን ያ አሚን ያ እንደዚህ አማራውን አይኑን መክፈት እውነቱን እንዲረዳ መርዳት፣ ማገዝ፣ ማሳወቅ ተገቢ ነው ስላልኩ ነው። እሺ ሌሎቻችሁ እናስገባ። እሺ ታፕታፕ ኮፒ ሊንክ አድርጉና ማን እናስገባ? ብዙ እጅ ያወጣችኋላችሁ። አብዛኛዎቻችሁ ሶሪ ስለማላቃችሁ የትኛው ሐሳብ አለው የለውም። አንዳንዴ አስቸጋሪ ነው። አንዳንዴ በጣም ብዙ ፎሎወር ያላችሁን አስገባችኋለሁ ካሉት ውስጥ ምናልባት ሐሳብ ይኖረዋል ብዬ ለዛ ነው። አንዳንድ ሰው ለምሳሌ 300 200 ሺህ ምናምን ፎሎወር ያለው ሰው ብዙ ጊዜ አስገባዋለሁ። ማስገባው ለምንድን ነው? ሐሳብ ሊኖረው ይችላል በሚል። እሺ ብዙ አንዳንድ ቁጥር ስላየው በዚህ ሰው እሺ ቀጥል። ማነህ? ሰላም ሴት ነሽ? እሺ ቀጥይ። እኔ ዞሮ ይሄ ደመቀ በሚባለው በጣም ውስጤ በጣም ነው እየደማ ያለው። ምክንያቱም ቢያንስ ምዕራብ ትግራይ ብሎ እንኳን ህወሓት በትክክል ያስቀመጣቸው እንትኖች አሉ፣ ፊት ለፊትም ይናገራል። አሁን በቅርቡ ይሄ አብይ ብቅ ብሎ ምንድን ነው ያደረገው? ለከሌም አልሰጠው እነሱ ግን እንስጣችሁ እያሉ ነው የሚል ነገር መግለጫ ሲናገር ይሄ ሰሊጥ ነጋዴው ህዝቡን እያስጨረሰ ነው አማራን። ምክንያቱም ያልሰጠውን መሬት እዛ እንትን ተከዜ ዘብ ብዬ አሰልጥኝ አቁም ያለሁ እያለ ያ የተከዜ ዘብ እንትን እኮ የአማራ እንትን ነው። በፊት ሚኒሻውና ወጣቱ ሄዶ አለቀ። አልቆ እንኳን ሪፈረንደም ብሎ ለሱ የሰጠው ነገር የለም። ለአማራ ብሎ እውቅና የሰጠው የለም። አሁንም አልሰጠውህም ብሎ ደግሞ ወጥቶ አብይ በቅርብ ጊዜ ተናግሯል። ሲናገር ግን እንደዚህ ነው ብሎ አዎ እውቅና ባላገኘህበት ነገር
ለምን አማራ ይሞታል ነው የኔ ጥያቄ። ለምን አማራ ይሞታል? በቅርብ ጊዜ ሱዳን አብይን ከሰዋለች። ከትዝ ይልህ እንደሆነ አሁን ደብረ ማርቆስ አካባቢ ላይ አየር ማረፊያ ብሎ አስመርቆ ከዛ ያኮበኮበ እንትን ድሮን ሱዳን መታ ደብድባኛለች እያለ እየከሰሰ ነው። ስለዚህ ሱዳን በዛ በኩል ገብቶ ደግሞ ይሄንን ሁመራን ሌሎቹንም አካባቢዎች ደብድቧል። ሲደበድብ ምንድነው ያለው? ሻዕቢያ ቲፒኤልኤፍ እና ፋኖ ተሰባስቦ እንትኑን ምንድነው ምሽጉን ሰበርኩባቸው እያለ የሰውን የሰሜኑ አካባቢ ማህበረሰብ በለለ ፖለቲካ እየመረዘ ወጣቱን እየጨረሰው ነው፣ ህብረተሰቡን እየጨረሰው ነው። ስለዚህ አንዴ ተሸውደሃል የአማራ ህዝብ፣ የአማራ ወጣት። ሁለተኛ እንደገና ደግሞ የምትሸወድበት ጉዳይ ምንድን ነው? እሱ ያዳነች አቤቤን ሌሎቹንም ደግሞ እዛ ጋር የሚያርሱትን የነሱን እንትን የሚያስቀጥል ሰው ስለሆነ ለምንድን ነው እየሞታችሁ ያላችሁት? ባልሰጣችሁ መሬት ለእናንተ ነው ብሎ ባላስረከባችሁ ነገር ላይ ሁሌ እንደ ቀይ እንትን ካርድ እያወጣ ተጫረሱ ሲላችሁ ለምን ትጫረሳላችሁ? ያልገባኝ ነገር ይሄ ስለሆነ ነው። ደጋፊዎቹም ልትኖሩ ትችላላችሁ ልትሰሙ። ነገር ግን ሱዳን የት ድረስ እየመጣች እየደበደበች እንደሆነ እሱ ለናንተ አየር መንገድ እንትን ሊል ሳይሆን ምን ያህል በጎረቤት አገራትም ላይ በማይመለከተው ጦርነት ውስጥ እየገባ የዱባይን እና የእንትናን የአረቦቹን እንትን ለማስቀጠል የሚሄድበት ዶማ ጭንቅላት እንዳለው እያየን ወጣቶች ለምን ትሞታላችሁ? እዛም የተቀመጥከው የምትሰማኝ ከሆነ ይሄ የተከዜ ዘብ እባክህ ስማ፣ አማራ ነህ አንተም። ባልተሰጠህ መሬት ላንተ ነው የአማራ ነው ባልተባልክበት ለምን ለዚህ ሰውዬ እሳት ረት ሆናችሁ ትሞታላችሁ የሚል ነገር ነው ያለኝ። ይሄንን ቴንኪው በጣም ጥሩ ሰማይ ይስማ ሳያል አንደኛ እዛ ያለው ማናያቸውም ሰሊጡ ምኑ መሄደው ወዴድ ነው በአዲስ አበባ ተደርጎ ከዛ ወደ ኤምሬት ነው የሚሄደው እና ነው ደመቀ ዘውዱ ሎሌ አሽከር ሆኖ የእሱ አሽከሮች ደግሞ መጥተው ነው እንደነዚህ አፈር ላይ የተንከባለሉ የሚታገሉትን ሰዎች መቃወማችሁ ተገቢ አይደለም። ለብዙዎቻችሁ እንደው አይናችሁ እንዲከፈት እንድትነቁ እንድታውቁ ሀቅና እውነቱን እንድትረዱ። እሺ ታፕታፕ ኮፒ ሊንክ አድርጉ። ብዙ ቁም ነገር እየተማራችሁበት ይመስለኛል። በዘመነና በዚህ በሰሊጥ ነጋዴ የኦህዴድ ተላላኪ መካከል ያለውን ልዩነት ወቁ እና ይሄኛው ለህዝብ ያደረ ይሄኛው ለብልጽግና ያደረ ይሄ ለህዝቡ ነፃነት የሚዋጋ ይሄ ደግሞ ለብልጽግና የሚዋጋ ምንም አይገናኙም። ይሄ ጫካ ውስጥ አፈር ላይ የተንከባለለ ይሄ ደግሞ በብልጽግና ተጠብቆ እየበላ እየጠጣ ሰው እነዚህን ማነጻጸርም ተገቢ አይደለም። ይሄ አማራ ይሄ የትግራይ ተወላጅ ተገቢ አይደለም እና በዚያ አቅጣጫ በጣም ትክክለኛ ግንዛቤ መያዝ አለባችሁ። በማይሆን ነገር ብዙዎቻችን እየዘባረቀን ስለምናይ ነው። አይ ቲንክ በዚህ ርዕስ ላይ ብትወያዩበት ሌሎቻችሁ ማን ነው ትክክለኛ ሰው ደመቀ ነው ወይንስ ዘመነ ነው የሚለውን ተወያዩበት፣ ለዩዋቸው። ከደመቀ ዘውዱ ጋር ያሉትን በሙሉ ለይታችሁ እወቋቸው። ብልጽግና ናቸው። አውቀው ነው ህወሓት ምናምን ብለው የሚያምታቱት። ውሸቱን ሌባ በለው ሌባ። አሁን እየገደለ ያለው ህወሓት አይደለም፣ በድሮን እየቀጠቀጠ ያለው ብልጽግና ነው። በታንክ በከባድ መሳሪያ ገበሬውንም እርሻውንም እየቀጠቀጠ ያለው ብልጽግና ነው። አሁን እየተዋጋ ያለው ብልጽግና ነው፣ ህወሓት አይደለም። ህወሓት እያልክ አትንጠራራ። ህወሓት አይደለም አሁን ጠላት። እያጠፋት ያለው አማራ ክልልን ብልጽግና ነው። እውነተኛ ከሆንክ ብልጽግናን አውግዝ።